ታቦር አካባቢ ደቡብ ጎንደር መሆኑን አውቃለሁ። ደብረ ታቦር አካባቢ ወረት አካባቢ እዛ አካባቢ ነው። እኔ በተጨባጭ አላውቀውም፣ ሙሉ ኢንፎርሜሽንም የለኝም። ስለ ጎንድ ግን ኤርሚዬ ተክለ ሃይማኖት እዛ ሰይጣን አስረው አስቀምጠው መስኖ ለገዳሙ ትርንጎና ሎሚ ብርቱካንና ሙዝ ነበረውና ለዛ መስኖ በገደል ውሃ ጠርቦ ያወጣ ሰይጣን አለ። ያው መረጃ ይዤ እንዳወራህ ለሌላ ጊዜ ላርገው እንጂ የሚገርም ታሪክ አለ እዛ ገዳም ውስጥ። ደግሞ የሚገርም ምን አድርጎ ከፍዬን ያዙትና አጋንንቱን ልጅ ሆነን እየተማርን እዛ ሰዓታት በልቁና ስንማር ነው የሚነግሩን። ገርሉ መዛው ገዳሙ ጽፈው መነኮሳቱ ያስቀመጡት የገዳሙ ብቻ ነው። ተስፋ ገብረስላሴ ማውቀውም ትንሳኤ ዘጉባኤ ማውቀውም እዛው ገዳሙ ውስጥ ነው የተጻፈው፣ እዛው ነው ያለው። አትሮኑስ አይችለውም። ይገርማል። ተደግፎ ነው አትሮኑስ የሚነበበው። ግድንግድ ገር እና ኤርሚ ተክልዬ እዛ ገደሉን አስጠርበው አስፈልፍለው በጅን የሆነ በዛ በአጋንንት መስኖውን ያስገባው ጅን ነው። እዛው ገድሉ ላይ አለ። በተጨባጭ እንዳወራህ በመረጃ ትንሽ ጊዜ ስጠኝ፣ ችግር የለም። ያው ምናልባት መረጃ የሚጠይቅ ሰው ካለ በመረጃ እንድናረገው ለማለት ፈልጌ ነው የምናወራውን ነገር። ይህማ ታዲያ ልማታዊ ሰይጣን ልናደርግ ይገባል። መስኖ እየቆፈረማ የሚያወጣ ከሆነ ውሃ ባጠረበት ቦታ ላይ ገበሬውን ቢራዳ አይመስላችሁም? ጥሩ አይመስላችሁም? እንትኑ አጋንንቱ ደግሞ ወተት ይጠጣል እና እዛ ገዳሙ አርብቶ አደር ነው። የሚገርምህ እስከ 50 ድረስ ነው የሚታረሰው። ጥማዱ እስከ 50 ድረስ ነው የገዳሙ። ይሄን አውቃለሁ በተጨባጭ። እና ወተት ይጠጣል እዛው ያ አጋንንቱ ተክል ያዙት ወተት ይጠጣል። ወተት አስቀርተውበት ገዳሙ ምናምን ነገር አያውቅም፣ ጾም አያውቅም። ይሄ አልተጻፈም። ይሁንና ወተት አስቀርተውበት ፈታስቀኛ ፈርሰው ዓርብ ሮብ ሁሉ ነው የሚጠጣው። ዝም ብሎ ዘንዶ እርጎ ይቀልባሉ። ማነው እርጎን ለዘንዶ ይቀልባሉ፣ ወተት ደግሞ ያጠጣሉ። እሺ የዛ ቤት መጽሐፍ ሲወራ እሺ ነው ማለት ያለበት። እሺ ቀጥል። ገዳሙን በመርግ መነኮሳቱን ድብልቅልቅ አድርገው እዛ ተክለ ሃይማኖት ወጥተው ከዛ ከመቅደሱ ወጥተው ዘጉት። መቼ ነው የምወጣ ሲላቸው እስከ ማዕዜኑ አሉት። ዋሻው እስካሁን እዛው ገዳሙ ውስጥ የዋሻው ስም ራሱ እስከ ማዕዜኑ ነው። በዛ እንዳታልፉ እየተባልን እናልፍም ልጅ ሆነን። የዋሻው ስም እስከ ማዕዜኑ ነው። ሰይጣን አስረው እዛ ቆልፈውታል እስከ ድረስ እና መረጃ የማገኝበት መንገድ ስላለ በመረጃ አድርግልህና በጣም የሚገርም አሁን ላወራህ ማልችል ሌላ ምስጢር አለው አወራሃለሁ። እንደዛ አይነት አካባቢ ነው የተወለድኩት እኔ። በቀደም ነካ አድርገው ነበር ተክለ ሃይማኖትና እንደው ሰው ካለ ኤርሚ እንደ ወንድም በዛ አካባቢ የክርስቶስ ፍቅር ያለባቸው ለወንጌል እውነት የቆሙ ወንድሞች ካወቅ እስኪ ሌላም የሚጣራ መረጃ ስላለው እዛው ገዳሙ ሰው ብትልክ እንደው በውስጣ ስለማላገኝህ እዚህ ጋር ብልህ እንደዚህ ምንም ችግር የለም። ሰው መረጃ የሚሰጥህ ሊጎበኝ የሚችል ሰው ብታፈላልግ አሪፍ ነው ማለት። ብዙ ሰው ሊሰራበት ይችላል። በዚህ የሐሰት ትምህርት ሲወጣ ብዙ ሰው ሊሰራበት ይችላል። ተናገር። ቀጥል። እያወራ መሰለኝ እና ኤርሚዬ እኔ በግሌ ነግሬሃለሁ። እምነቴን አቋሜን ማብራራት አይጠበቅብኝም። ስለ እውነት ከቆመ ይሄ የተሸፈነብንን ነገር ሊገልጥ የሚችል ሰው እንዳንተ ስለ እውነት ስለ ወንጌል እውነት የሚያወራ ሰው ከሆነ ከማንም ጋር በስላሴ ትምህርት በነገረ ክርስቶስ ካልተጋጨ ከኔ ጋር ከማንም ጋር ቆሜ
እዚህ ኦርቶዶክስ ሁኜ ማንም እውነትን ከሚናገር እንዳንተ አይነት ወንድም ጋር ቆሜ የማልሰራበት መንገድ አይኖርም። በእርግጠኛነት የምነግርህ ነገር በአቋም ደረጃ ግን ብትጠይቀኝ እኔ እምነቴ ኦርቶዶክስ ነው። እንዲሁ ሁኜ ነው የምሞተው። ያ ቴንክ ዩ ዲያቆን ኤፍሬም። ዲያቆን አዲስም እዚህ ኦርቶዶክስ ነው። ሁለቱም ኦርቶዶክሳውያን ዲያቆናት ናቸው። ልብ በሉ። የቦታ ለውጥ ማድረጉ አይደለም ዋናው። እዚህ በወንጌላውያን አማኞች ተርታ ውስጥ ካቶሊካውያን ጋር መሄዱ አይደለም ዋናው። በመጽሐፍ ቅዱስ የተነገረው እውነት ላይ ሰው በዛ እውነት ላይ ቆሞ እስካመነ ድረስ በጌታ በኢየሱስ ክርስቶስ በማመን የኃጢአቱን ይቅርታ ያገኛል። የስፍራ የቦታ ጉዳይ አይደለም፣ የእውነት አይደለም። እንደዛ መስሎን የሚታይ ሰዎች ካላችሁ በጣም ተሳስታችኋል። ሰዎች በዛው በኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት ውስጥ ሆነው ጌታን ማግኘት ይችላሉ። ከእውነተኛው ከመጽሐፍ ቅዱስ አስተምሮት ጋር መገናኘት ይችላሉ። ሲጀምርም አንደኛ ትልቅ ህዝብ ነው የኦርቶዶክስ ተዋሕዶ ቤተክርስቲያን ህዝቡ ቁጥሩ ማለት ነው። ስለዚህ ወደ ወንጌል እውነቱ እንዲመጡ እንጂ ትውልድ በያለበት ወደዛው ወደ ወንጌል እውነት እንዲመጣ እንጂ ወዴትም እንዲመጣ ያድራሻ ለውጥ እንዲያደርግ አይደለምና ዲያቆን ኤፍሬም ዲያቆን አዲስም በዛው ሆናችሁ ማለት ነው የእውነት ለመናገር የሚያሰራ ወይ ደግሞ ለአገልግሎት በርን የሚከፍት ለወንጌል እውነት በርን የሚከፍት ነገር ቢኖር እኔ የገባኝን እውነት እዛው እየተናገርኩ እንድኖር ቢፈቀድ እኔ አልመጣም ነበር ወደ ጴንጤው ጋር። ግን እዛ ይህንን የገባንን እውነት እየተናገርን እንድንኖር ግን አይፈቀድልንም። ቤተክርስቲያን ታሳድሃለች፣ አልፋም ልትገልጥ ትችላለች፣ ልታስገድልም ትችላለች። ብዙዎቹ በእንደዚህ አይነት ነገር ውስጥ ስላለፉ ህይወታቸውን ሁሉ ጭምር ስላለፈ ማለት ነው። ስለዚህ ቤተክርስቲያኒቱና አስተምሮቷ ከመጽሐፍ ቅዱስ እውነት በጣም እየራቀ ሰው የዘላለምን ህይወት የሚያገኝበትን መንገድ አጥፍተውበት ማለት ነው። አይዶ ነው መንገድ እንግዲህ በየአካባቢያቸው ላይ አንዳንድ ቦታዎች ላይ የድሮ መንገዶች ይጠፋሉ። በውሃ በጎርፍ እየተበሉ እየተቦረቦሩ እኔ በገጠር ስላደግኩ ማለት ነው። ድሮ በአባቶቻችን ዘመን ገበያ የሄዱበት የነበረ መንገድ አሁን ጠፍቷል። እኛ የምንሄድበት የነበረ መንገድ አሁን ጠፍቷል። የጠፋው መንገዱ በጣም ከመቦርቦር የተነሳ በውሃ ይበላል እና አባጣ ጎርባጣ ይሆናል። ሰርጓጉጥ ይወጣበታል። የዛፍ ስሮች ሁሉ ይወጣሉ እና በዛ መንገድ ላይ ይጓዛለሁ ብሎ ካለ ሰው የእውነት አይደለም በጨለማ በቀን እንኳን ለመሄድ መንገዱ በጣም አስቸጋሪ አዳጋች ይሆናል ማለት ነው። ስለዚህ ምን ይደረጋል? ሌላ መንገድ ይለወጣል ማለት ነው። ስለዚህ አሁን በኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮት ውስጥ ከዘላለም ድነት አኳያ መንገዱ ልክ እንደዚህ ውሃ እንደቦላ እንደ ቦረቦረው አይነት ነገር ወይ ደግሞ በውሃ እንደተበላ መንገድ የእውነት ነገር እንደዛ እየተሸረሸረ የመጽሐፍ ቅዱሱ ትምህርት ተበርዞ ከሰዎች አእምሮ በተጨመቀ እውቀት ላይ ሰው እዛ ላይ ወድቋል ማለት ነው። ሰው የዘላለምን ሕይወት ለማግኘት መጽሐፍ ቅዱስ ከሚያስተምረው ውጭ በተለዋጭ መንገድ ትገባለህ እየተባለ በተለዋጭ መንገድ ትደርሳለህ። ወደ አብ ነው ዋናው መዳረሻው ነው ዋናው መድረስህን ነው። የምትደርስበት መንገዱ የተለያየ ቢኖርም ግን አንተ ዋናው መድረስህን ነው። ምን ያስጨንቀሃል ብለው ይላሉ። ምንም የሚያስጨንቀ ነገር የለም። በእመቤቴም ድረስ እንጂ ዋናው መድረስ አይደል ኤርሚ ይላሉ ይመጡና፣ ዋናው በጊዮርጊስም ድረስ አንተ መዳረሻውን እግዚአብሔር አበዛልን እንጂ ምን የግድ ማንችች ኦፕራ የምትባለው ሴትዮ አሜሪካ ሀገር ያለችዋ ወይዛዝርት ነች ወይዘሮ ኤንዌይ እሷ አንዴ ስትናገር እንደዚህ እየሰማሁት አለ እና ለማን ይሄ ጆን ኦስቲን ነው ማን የሚባል አንድ የቃዥ የሐሰት መምህር አለ እና ከእሱ ጋር ውጭ ብለው ማለት ነው እና ሰው በኢየሱስ ክርስቶስ ብቻ ወደ አብ መድረስ አይችልም፣ በተለያየ መንገድ ሊደርስ ይችላል እየተባለ ማለት ነው። አየህ አሁን ልክ እንደዛው ዝም ብሎ ወይዛዝርቱ ቡና ጠጥቶ አናታቸው ላይ ሲወጣ ወይ ቄሱ አረቄ ጠጥቶ አናቱ ላይ በሚወጣ ሰዓት ላይ የመግቢያ ስልቱ በዝቶልናል እና ዋናው እዛ መዳረሻ ነው። በጊዮርጊስም ገባ በማርያምም ገባ በማን በኩል እና ብቻ የትንፍጭው ዱቄቱን አምጪ ብሎ በሚል አይነት ተብሎ ተጽፏልም ብሎ ያለኝ ሰው አለ። የትንፍጭው ዱቄቱን አምጪው ተብሎ ተጽፏል እና በእንደሱ አይነት የሚሆን ነገር አይደለም። ቤተክርስቲያኒቱ የተለያየ የድነትን መንገድ መጽሐፍ ቅዱስ ከሚያስተምረው ቅድም ዲያቆናቶች እንዳሉት መጽሐፍ ቅዱስ ከሚያስተምረው ሆድና ጀርባ ሆነ የተፋታ ትምህርትን ለዚህ ትውልድ እየመገበች ትውልድን ፍጻሜውን የዘላለምን ሕይወት ማግኛውን ኢየሱስ ክርስቶስን ከፊትህ እያጠፋች እየሞነጫጨረች ማለት ነው።
በሌላ ተክታለች ለማለት እንወዳለን። ስለዚህ ልትነቁ ይገባል። እዚህ ውስጥ ያላችሁ ተደብቃችሁ የምትሰሙ ማለት ነው። እዚህ 250 ሰው ብቻ የሚሰማ መስሎ ነው። አንተ ከበስተኋላ ከ1000 ሰው በላይ ቁጭ ብሎ እየሰማለ ነው። እኔ ሲስተሙ ያሳየኛል። 1000 ኒቆዲሞሶች አሉ ከበስተጀርባ ገብተው እዚህ ከሰሙ ኤርሚያስ ቤት ብዙ ሰው ገብቶ ይሰማል ተብሎ እንዳይባል አንድ። ሁለተኛ ካላቸውም ነገር የተነሳ ማለት ነው። አሁን አውሮፓም አውሮፓም አፍሪካም መካከለኛው ምስራቅም ያሉ እዚህ ፔጅ ላይ መግባት የማይፈልጉ ሼር ኮፒ ሊንክ አድርጉት ወገኖች። ተቋረጠ መሰለኝ። እሰማለሁ ዲያቆን ኤፍሬም ያው እሺ ኑ መልሱ። ይሄን ጉዳይ እንዴት አደርጋችሁት ኦርቶዶክሳውያን ወገኖቼ? ኧረ እንደው በመድኃኒዓለም ወይስማ ይሄን ርዕስ እንዴት አደርጋችሁት ኦርቶዶክሳውያን? ሰሎሜ ጣቷን በማርያም ማህፀን ውስጥ ጨምራ ድንግልናዋን አረጋገጠች። እኔ እርምዬ አንዲት ነገር ልበል እዚህ ጋር እና ቆይ ጥያቄ እየጠየኩ ነው። ቆይ እንዳቆንዬ ቆይ መጨረሻ ላይ መሐር ነው ይሳለን ትላለህ አንተ። ኦርቶዶክሳውያን ምን አሰባችሁ? ምን አላችሁ? ቆይ እንደዚህ ካሜራውን ላዙረውና እንደዚህ አንብቡት። እደግመዋለሁ። እነሱ እኮ ጽፈውታል። ጣጣት ህዝቡ እየደገመው እኮ ነው የሚመጣው። ብራዘር አትድገመው ይቀፋል ትለኛለህ እንዴ? በጌታ እናት ስም እያላገጡ ደግሞ ጴንጤ ማርያም ጠላት ነው ብለው ሲሉ እኮ ነው አለማፈራቸው። እስቲ ገባ በሉና መልሱልን። አይ ዲቦራ አትረብሽና ዲቦዬ እንዴ የትኛዋ ሰሎሜ ነች? የእናንተ ሰፈር ዋናት ጎረቤትሽ ነች መቼም አልልሽም። አትረብሹን። እሺ ኑኑ ሰላም ላንቺ። ተፋጠን እንውላታለን እናድራታለን እንጂ የትም አትሄዱም ዛሬ። ሶሪ ቅርታ በስተት ገብቼ ነው። እኔ አማኝ ነኝ። ታንኪዩ ጌታ ይባርክ። እሺ እህታችን ኦኬ። ምን አሉ? እታዩ ኮሜንት የጻፈም የለም። እሺ ዲያቆን ኤፍሬም የምትለው ካለ ጨምር። እኔ እርምዬ በግሌ አንተን ከምታወጣቸው መረጃዎች ሁሉ ብዙ ጊዜ ከዛሬ 9 ዓመት በፊት ነው የማውቅህ። ፌስቡክ ላይ የዛሬ 9 ዓመት በፊት ነው የማውቅህ። ብዙ ሰዎች ወደ ጌታ እንዲመጡና ራሳችንም እንድንጠይቅ ያደረክን በቃ የወንጌል ታላቅ ወንድማችን ነህ። እውነቴን ነው፣ ምስጋና ይገባል። ይሄ እንዳለ ሆኖ እንደ ትናንትና ግን ጠፎኛል። የገባው ሰው ሚዩት አድርግ ፕሊዝ። ወይስ አታውቁ ነው? በጌታ ፊት ነው የምነግርህ ኤርሚያስ፣ እንደ ትናንት ጠፎኛል። በቃ የመጨረሻ አንዴ አላውቀውም መሰለኝ። ጃጅ ከየት ቤተ እምነት ነው? ከዩኤስኤ ነው። እሺ ቤተ እምነት እኔ ፕሮቴስታንት ሚሊንገን ነው።
ሀሳብ አለ ጥያቄ ያለ ወይስ ምንድነው? አይ አሁን ነው የገባሁት። እንደ አጋጣሚ ያልሰማው አሁን ስለገባው እንደ አጋጣሚ ስራ ላይ ነበርኩኝ። እዚህ ዩኤስኤ ስለሆንኩኝ አሁን ስራ ላይ ነኝ። አሁን ነው የወጣሁት ከስራ እየተከታተልኩ ስለነበር። እሺ ልካልኝ ነው ገና የገባኸው? አዎ፣ ግን ያለው ነገር አንዳንድ ሀሳቦችን እየሰማሁ ስለነበር በመሀል አይ የጀመራችሁትን እኮ ምን ሰማ? በምን ላይ ሀሳብ አለ አንተ የምትሰጠው? ኦኬ። አይ በቃ በኋላ በደንብ ሰብሰብ አድርጌ ልግባ። አንድ ወጣ። እሺ ቴንኪው ወንድማችን አልሰማህም ማለት ነው። ቴንኪው። ኦኬ ኤፍሬም እየቀጥል። እንደዛ ኤርሚ እንደዚህ በዚህ ልክ ቤተክርስቲያኗ ወርዳለች ብዬ እኔ አስቤው አላውቅም። ጌታ ምስክሬ ነው። በተለይ አሁን ወለተ ጴጥሮስ ያልካት ሴትዮ በጣም አዲስ ነች፣ ደግሞ ለእኔ በጣም አዲስ ነች። ይሄ መጽሐፍ የያዕቆብ መጽሐፍ የታወቀ መጽሐፍ ነው፣ ምንጭ ነው፣ ለማርያም ታሪክ ምንጭ ነው። ይሄ ትናንትና በሰፊው ሜሎስም እያብራራው ነበር። ትክክል ነው ማለት በዶግማ መሰረት ባይቀመጥም የታወቀ መጽሐፍ ነው። ብዙ ሊቃውንቶች የሚገለገሉበት ስለ ማርያም የሚያጠኑበት መጽሐፍ። ከዛ ውስጥ አጸያፊ ነገር ይኖራል ብዬ በጭራሽ አስቤው አላውቅም። በጣም ነው የዘገነነ። ጌታ ምስክሬ ነው። የሚገርምህ ታምረ ማርያሙ ላይ አንተ ታውቀዋለህ፣ ዳሰሰች ነው የሚለው አያለ። ይሄ ቀለል ያለ አማርኛ ነው፣ ዳሰሰች ነው የሚለው። እዚህ ጋር ግን አስበው፣ ግን ያው ለጥፈዋል። ምን እንዳለ አስገባች ነው የሚለው። አስበው እንግዲህ በዚህ ልክ እንግዲህ ኢቨን አይደለም ሃይማኖት እኮ መንፈሳዊ ነገር እኮ ነው። ባህላችን ራሱ እኮ በቃ የሚጸየፈው ነገር እኮ ነው። ኢቨን ከባህላችን አንጻር እንኳን ብትመለከት በቃ ሊነገር የማይችል እኮ ነው። ዲያቆን ኤፍሬም እንደ ኦርቶዶክስ ተዋሕዶ ቤተክርስቲያን ዲያቆን አንተም ይሁን ዲያቆን አዲስ ምን ታዘባችሁ? እውነት ጴንጤዎች ማርያምን ይጠላሉ። የጥላቻቸው ልክ መጠን አልፎ ስሟን እንኳን ለመጥራት ይጸየፋሉ። እና እንደዚህ የሚባሉ ነገሮች በጣም ብዙ፣ እኔም እንደናንተ እዛው በምቀድስበት ጊዜ ሁሉ ጭምር የሰማሁት ነው። ወጥቼም እየሰማሁት ያለ ነገር ነው። ግን አንዳቸውም ኦርቶዶክሳውያን ግን መጥተው እኔ እንደ አንድ ጴንጤ ማርያምን የምጠላበትን ሊያሳዩኝ አልቻሉም። ወይ ደግሞ ወገኔን፣ ህዝቤን፣ ወንጌላውያንን ሊያሳዩን አልቻሉም። በነጥብ ማለት ነው። ካለ ቢያሳዩን በጣም ፈቃደኛ ነኝ። እኔ ግን ምን ታዘባችሁ እናንተ? የእውነት እሺ፣ የገባው ሰው ማሮድ ነው። አውራው እስኪ ሚዩት አላደረግም። አውራ ማሮድ። እሺ ምን ታዘባችሁ? ምንድን ነው የታዘባችሁት? ዲያቆን አዲስ እስኪ በሆነ ሳትፈሩ ንገሩን እስኪ። እንደ ቤተክርስቲያን ዲያቆንነታችሁ የታዘባችሁትን ንገሩን። ማርያምን በተመለከተ ወንጌላውያን አላቸው ጥላቻ አለባቸው ምናምን ነገር ብለው የሚሉት ነገር ካለ ንገሩን እስኪ። አሁን በደንብ ሰፊ ሀሳብ ሊያመጣ የሚችል ጥያቄ ነው የጠየቅኝ። እኔም በግሌ ሲኖዶሱ አሁን እንደው ምናልባት በጣም ሰፋ እንዳላረገው እንጂ እርምዬ በፖለቲካ ተጠልፏል። ገብቷል። አሁን እኛ ከወንጌላውያን ጋር በተመለከተ ከማርያም ጋር በተመለከተ አገናኝተው የሚናገሩት በወንጌላውያን ላመጣለሁ። እዚህ ሲኖዶስ ውስጥ ብዙ ኢኮኖሚስት የሆኑ ሰዎች አሉ፣ ትልልቅ ሰዎች በጣም ሀይ የሆኑ ለምን ቤተክርስቲያኗን ባህሏን እምነቷንም ወደ ኢኮኖሚካል የማድረግ ነገር አለ። ከዛ አንጻር ትምህርቶቻቸው ፖለቲካ አለበት። አሁን ማርያም ጴንጤዎች ወይም ፕሮቴስታንቶች ማርያምን ይጠላሉ የሚለው ፖለቲካሊ የሚነገር ንግግር እንጂ ፕራክቲካሊ ቃል በቃል የምትጠሉበትን መንገድ አንድም መጽሐፍ ቅዱስ ያነበበ አንድ የቴዎሎጂ ተማሪ ሊያሳያችሁ አይችልም ማርያም እንደምትጠሉ። አንዱ ትልቁ ችግር ይሄ ነው። ሁለተኛው ግን ኤርሚ ነፍስ ያላቸው ሰዎች ያነበቡ ሰዎች ፕሮቴስታንቶች ማርያምን ይጠላሉ ብለው አያምኑ።
ማወቅ ያለበት ነገር ነው። የኔ ቢጤ ተራው ታች ምዕመኑ ነው እንጂ ባላወቀ ጎን አገልጋዮችስ ቢሆን አሁን ዘበነ የማያነብ ሰው ነው እንዴ? ምረታ የማያነብ ሰው ነው? አባ ገብረ ኪዳን የማያነቡ ሰዎች ናቸው? ይሄን ነው ፖለቲካ ነው ያልኩ። ይሄን ነው ኢኮኖሚካሊ እንትን ያለ እንድናገር ያደረገ ያ ነው። እነዚህ ሰዎች በኦርቶዶክስ ስም ኢኮኖሚ የሚለቅሙ ሰዎች ናቸው። ገብተዋል። በተለያየ መንገዶች እንደዚህ ካላደረጉ፣ በዚህ መልኩ ህዝቡን ካላነሳሱ የዕለት ጉርሳቸው እንደሚቆም ያው ብዙ ሰዎችም የሚናገሩት ነገር አለ። በቀደም ራሱ እያወሳችሁ ነበር። ገብተዋል። ኢኮኖሚ የሚሰሩባት ቤተክርስቲያን ነች። በዚህ ምክንያት ካልሆነ እንዴ በምን ይሰራሉ? ተከታዮቻቸው እኮ ይቆማሉ። የንስሐ ልጆቻቸው እኮ ጥያቄ ያቀርባሉ። እንደዚህ በከንቱ ካልጨፈጨፉ በተጓዳኝ ያሉትን ሰዎች እድሜያቸው መቀጠል አይችልም። ይሄ ነው። ለዛ ነው ትልልቅ ሰዎች አሉበት፣ ኢኮኖሚስቶች አሉበት፣ ፖለቲካ ተጠልፏል ያልኩ ለዛ እኮ ነው። እነሱ ገንዘብ ሜክ ለማድረግ በጴንጤ ላይ ሐሰትን ማውራት አለባቸው። ይሄ ነው ሀሳቡ። ታርጌቱ ይሄ ነው እንጂ እኔ እስከሚገባኝ ብዙ ፕሮቴስታንት ጓደኞች ኑረውኝ ያውቃሉ። በዚህ በስደት ዓለም ከሊቢያ፣ ሱዳን በጣም ብዙ ያወቁ የተማሩ የአዲስ አበባ የባህር ዳር ልጆች በፓስተር አገልግሎት የነበሩ አንድም ፓስተር ወይም አንድም ፕሮቴስታንት ማርያም ድንግል ማርያም ላይ ጌታችን የኢየሱስ ክርስቶስን እናት የሚጠላ አይነት ንግግር የሚናገር ሰው ራሱ ግጥሞኝ ያውቅ። በሷ ስም የተጻፈን የቆሸሸ ሐሳብን ግን እንኳን ፕሮቴስታንት እኔም አልፋተም። ለምሳሌ ይህን መጽሐፍ በትግልህ እኮ ኤርሚ አንድ መጽሐፍ ብቻ አይደለም። አሁን ገድለ መጥምቀ መለኮት ዮሐንስ እያሉ በባለፈው የወገዙት አይደለም። ሌላ ብዙ የሚወገዙ መጽሐፍቶች አሉ እኮ ኤርሚዬ። ይሄ ግን ምክንያታቸው አንተ ነህ ማለት እንችላለን። በኮንፊደንስ በእርግጠኛነት ምንነካ ታምረ ማርያም የአቡነ ሰላማ ሲኖዶስ የትግራዩ ምንድነው አስታኪ ያለው እያለ እየተናገረ ነው። አዎ ሰማሁት። በቀደም ነው ትናንትና ዳኒ አሰምቶናል። ግን ኤርሚታ አለ። አሁንም ደግሞ ቅድም ወዳልኩ ነገር ልንሄድ ነው። የትግራይ ህዝብ አሁን ያለበትን ሁኔታ ታውቃለህ። ከሀገሪቱ መንግስት ጋር ኢቭን ሲኖዶሱም የትግራይ ሲኖዶስም አፈንጋጭ ነው ካላሉት ኤፍሬም ውሸታም በለኝ። አሁን እሱ የትግራይ ሲኖዶስ ጥሩ እየሄደ ነው። ታምረ ማርያምን ብቻ አይደለም አሁን ሊያርም የሚችለው ብዙ መጽሐፍቶችን ሊያርሙ ይችላሉ። ግን በእርግጠኛነት የምነግርህ ኤርሚዬ የኢትዮጵያን ሲኖዶስን አይወክልም ካላሉት ውሸታም በለኝ። የኢትዮጵያ ሲኖዶስን አይወክልም ብለው ነው አሁን ነገ ሌላ ነገር ሲያወሩ የምታገኛቸው ትልልቅ ሰዎች አያቸዋለሁ። እና ኤርሚዬ እኔ እስከዛሬ ድረስ ማርያምን የሚጠላ ጴንጤ አላየውም። እንደነገርኩ ይጠላሉ ብሎ የሚያስቡት የኔ ቢጤታዎች ምዕመኑ ነው። ምዕመኑን ደግሞ የሰሩበት ላይ ኢኮኖሚስቶች እና ፖለቲከኞች ናቸው ለማለት ፈልጌ ነው። ቴንኪዩ። እሺ ዲያቆን ኤፍሬም አዲስ የምትለው አለ በዚህ ላይ? መልካም ጥሩ ሀሳብ ነው። ጥሩ ነው፣ እይታው ጥሩ ነው ወንድማችን። በተወሰነ መልኩ አርጊው የማደርገው ነገር አለ፣ በተወሰነ መልኩ ደግሞ የምደግፈው ነገር አለ እና ከምደግፈው ነገር ስነሳ ይህንን ነገር በጣም እንዲጋጋልና እንዲጨስ የሚያደርጉት ሰዎች አው ከምን አንግል ነው ብለህ ብትጠይቀኝ ከኢንፍሉዌንስ አንግል እና ማለት ነው ከኢንካም አንግል ነው የሚለውን በደንብ ይሄንን እንትን እላለሁ። ኢንፍሉዌንስ ለማድረግና ከግል ጥቅም ጋር በተያያዘ አሁን ገንዘብ መልቀም የሚለው አንዳንዶቹ እንደው ገንዘብ የቸገራቸው ሰዎች አይደሉም፣ ለሰው መስጠት የሚችሉ አቅም ያላቸው ሰዎች ስለሆኑ ጥቅምን አሁን ከገንዘብ ጋር ብቻ እንዳንመነዝረው ኢንፍሉዌንሻልም ሆኖ መገኘት ለነሱ ጥቅም ነው እና ብዙ ሰው አቅም እያለው ምናምን ታዋቂ መሆን ይፈልጋል።
እና ታዋቂ መሆን ራሱ ጥቅም ነው እና ከጥቅም አንግል ይህን ነገር የሚያራግቡ ሰዎች እንዳሉ አውቃለሁ። እየገባቸው እንዳልገባቸው ሆነ፣ እያወቁ እንዳላወቁ ሆነ ይህን ነገር እንደሚያደርጉ አምናለሁ። ነገር ግን አሁን ቴዎሎጂ መማር ማለት እኔ መጽሐፍ ቅዱስን ጠንቅቆ ማወቅ ነው የሚለው ላይ ግን በጣም ቢግ አርጊውመንት አለኝ። በጣም ትልቅ አርጊውመንት አለኝ። እኔ እንደውም ሲስተማቲክ ቴዎሎጂ ማለት ለእኔ ሲስተማቲክ ክህደት ነው። በሲስተም መካድ፣ በሲስተም እግዚአብሔርን ማወቅ ሳይሆን በሲስተም መካድ። ለመሰለ እግዚአብሔር በሲስተም አይታወቅም። መጀመሪያ በጥበብ አይደለም፣ በሰው ልጅ በሆነ ጥበብ አይደለም። እግዚአብሔር በስብከት ሞኝነት ነው የሚለው መጽሐፉ ራሱ ጳውሎስ ያለው በስብከት ሞኝነት ነው ያለው እንጂ በጥበብ አይደለም፣ በሰዎች ጥበብ አይደለም። ሲስተማቲክ ቴዎሎጂ ምንድን ነው የሚያጠናው? መጀመሪያ እስቲ ብለን እንትን ስንል አብዛኛውን ጥናቱን የሚያደርገው ዳሰሳውን የሚያደርገው ሂስቶሪካል የሆኑ ነገሮች ላይ ነው። ሂስቶሪካል የሆኑ ነገሮች ላይ በጣም ያጠናል እና ብዙ ጊዜ በቃ መከራከራቸው አሁን ተማርን የሚሉ በደንብ በቃ አውቀናል የሚሉ ሰዎች፣ በቅተናል፣ ነቅተናል፣ እናነቃለን የሚሉ ሰዎች ግን ያልነቁ መጽሐፍ ቅዱስን ሲነኩት እኔ አይቻላቅም። እኔ ቴዎሎጂ ተምሬያለሁ የሚል እኔ ኤርሚ ተማር አትማር አላቅም። ቴዎሎጂ ግን የተማርክ አይመስለኝም። ንጹህ መጽሐፍ ቅዱስን የምትሰብከው ግን አንተ ነህ። ንጹህ መጽሐፍ ቅዱስን ይዘህ ስክሪፕቸሩን የምታነበው ስክሪፕቸሩን የምተረጉመው አንተ ነህ። ቴዎሎጂ የተማሩትስ ሄሬኔስ፣ ዴሬኔስ፣ ጌሬኔስ ማንም የማቴዎስ ወንጌል፣ ማርቆስ ወንጌል፣ ሉቃስ ወንጌል፣ ዮሐንስ ወንጌል የሚል የለም። የጳውሎስ መልእክት፣ የጴጥሮስ መልእክት የሚል የለም። አንድ አታገኝም። ስለዚህ በሲስተም እነሱ በሲስተም አይደለም በሲስተማቲክ ቴዎሎጂ ስም በሲስተማቲክ ቴዎሎጂ ከመጽሐፍ ቅዱስና ከስክሪፕቸር ወጥተው ሰውን በሲስተም ከመጽሐፍ ቅዱስና ከስክሪፕቸር ማውጣት ነው አላማው። የቴዎሎጂ አላማ እኔ እንደሚገባኝ ፕሩቭ እንዳረኩትን እኔ ማለት ነው ለራሴ ፕሩቭ ያረኩት ይሄንን። እንግዲህ ሂሳብ ስትሰራ ሶሉሽን አለው፣ ከዛ ፕሩፍ ታደርጋለህ አይደል? ይሄ ለኔ ማለት ነው ይሄ ነው በቃ የሚገባኝ። ለምን ቀዋትና ማታ ሄሬኒስ፣ ዮሐንስ አፈወርቅ፣ ገለመሌ በቃ ለመስማት የሚታክትህ ስም ዮሐንስ ምን አለ በወንጌሉ ማንም አይልም። ምን ጻፈ በወንጌሉ ማንም ሄሬኔስ ምን ጻፈ? እኔ በጣም ያሳዝና አንዳንድ ቦታ እንደውም ገብቼ በቃ የምወርድበት ቦታ የምነግርህ ማለት ቅድማውን እንደዚህ ስለ ትራዲሽን እና ስለ ቸርች ፋዘር መጀመሪያ ስለ ስክሪፕቸር ልናወራ ቤቱ ተከፈተ። አንደኛ ነው የገባሁት በትልቁ ስክሪን አድርጎኝ በትልቁ አድርጎኝ ፕሮፌት ጋር እንትን እያለን ነውና ነገሩ በአንድ ጊዜው ሺፍት አደረገና ስለ ትራዲሽን እና ስለ ቸርች ፋዘር በቃ ልውረድ ባካችሁ ፍቀዱልኝ። በቃ እኔ ስለዚህ ጉዳይ ማውራት አልፈልግም። ወንጌልን መማር ነው የመጣ። ስለ ትራዲሽን እና ስለ ቸርች ፋዘር አንድም እኔ ማዝነውን ነገር ልንገርህ። ኢየሱስ ክርስቶስ ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል ብሏል። እውነቱን ነው አይደለም ስትለው ሄሬኔስ ምን ብሏል? አትናቲዩስ ምን ብሏል? ስለዚህ ነገር አይ ጌታ ተሳስቷል ካለ አትናቲዩስ ተሳስቷል ልንል ነው ማለት። ምን ብሎ ጽፏል? ስለዚህ ነገር ጌታ ስላለው ነገር ስለ ትንሣኤ እያስተማረ እንግዲህ ትንሣኤና ሕይወት በማርያም ነው ብሎ እየተናገረ አንድ ሰውዬ ገብተህ አይ ትንሣኤና ሕይወት እኔ ነኝ ብሏል ጌታ ብለህ እየጠየቅከው እንደዚህ ብሏል እኮ ጌታ።
አትናቲዩስ መስክሮለታል ካለ ይህ ሰውዬ ሲስተማቲካሊ አልካደም ብለህ ታስባለህ? ሲስተማቲክ ክህደት አይደለም? ሲስተማቲክ ቴዎሎጂ ማለት እዚህ ሰዓት ቆይ የማውቀው ድምፅ ነው። ቆይ እህትዬው እየሰማሽ ነው? نالت على الألارم نالت ما عندي عفتو خير بلتو بعد درس يقول لي حتى بقى أنا هداك سكاب كنت ما عنديش قيمة ودتو نحن ما عندي سبع عس حمش እንዲህ አይነት ትግል ነው የገጠመን። ምን ትገበሪና በትግርኛ ነግራፍነን እህትዬው ተግባብተናል። ኦኬ እንትና ለልጅ እና ይሄ ነው ኤርሚኒስቲ። አንተስ እስቲ ይሄ ሲስተማቲክ ቴዎሎጂ ስለሚባለው ምንድነው እይታህ የሚለውን እንትንበል ትነግረናለህ። እና እነዘበነ እነ ምናምን የምትላቸው ቴዎሎጂ ተማርን ማስተርስ ፒኤችዲ ያለን የሚሉ ሰዎች ያጠኑት የእግዚአብሔርን ቃል አይደለም፣ የሰዎችን ታሪክ የእነንትናን ታሪክ ከነንትና እነንትና እንደዚህ ያደረጉ ከነንትና እንደዚህ ያንን አብዛኛው ደግሞ ውሸት የሆነ የውሸት ታሪክ ከጴጥሮስ ተነስቶ በማን ተላልፎ አትናቴዎስ ጋር እንደደረሰ ማንም ሊያስቀምጥልኝ አይችልም። ማንም ቴዎሎጂ ተማሪ 320 ምናምን ዓመት እንዴት እንደተላለፈ አንድ ቴዎሎጂ ተማሪ አንድ በአንድ ሊያስቀምጥልኝ አይችልም። 99% ውሸት የሆነ የውሸት ታሪክ አንድ። ሁለተኛ የተጣመመ የወንጌል አረዳድ የሰዎች ፐርሰናል አቲቲዩድ የሰዎች አይደለም። ሁለተኛ ደግሞ ሰዎች ተሰብስበው የወሰኑት ውሳኔ። በጣም የሚገርምህ በናይሲያን ክሪድ እኛ ወተን ተሟገተናል። በጣም የተጣላን መጥቶ ማን እንደሆነ ታውቃለህ? ቃሌ ስም ግን አይጠራም፣ ይቅርታ አድርግልኝ። ለምን ብትለኝ ለምን መጥቶ ተጣላችሁ? ግን እኮ እሱ ሶላ ስክሪፕቹራ ብሎ የሚያምን ሰው ነው። ባይ ስክሪፕቸር ኦንሊ ብሎ የሚያምን ሰው ነው። ካልቪኒስት ነው አይደል? ባይ ስክሪፕቸር ኦንሊ የሚል ማለት ነው። አይ ከስክሪፕቸሩ ጋር ትክክል ነው ናይሳን ክሪዶ አለኝ። እንግዲህ ጥምቀት ለኃጢአት ስርየት መሆኑን ትቀበላለህ ወይ አልኩት። አዎ እቀበላለሁ አለ። ከእንደዚህ አይነት ሰው ጋር እንግዲህ የቱ ጋር ቤት እንግዲህ መጽሐፍ ቅዱስ የቱ ቦታ ላይ ጥምቀት የውሃ ጥምቀት ለኃጢአት ስርየት እንደሆነ አናቅም። አይተንም ሰምተንም አናቅም። ኦርቶዶክስም ገብቶ ማንም ገብቶ በዚህ ጉዳይ ሊያሳምነን አይችልም። በእግዚአብሔር ቃል እናፈርሰዋለን። የኃጢአት ስርየት በደም ነው። የት ገብቶ ነው እንደዚህ ያላችሁ? አንተና እኔና መልካሙ ቤት ገብቶ ማስረጃ አምጣ ስንለው ኑ ወንጌል አማኞች ውጡ አለ። ከዛ እዛ ሄዶ ወንጌል አማኝ የሆነ አንድ ሰው እነሱ ቤት እንዳይገባል ላወራው ይችላል። እዚህ ጋር ቢመጣ ውሸት ከሆነ እኛ የወንጌል አማኞች ጥምቀት ለኃጢአት ስርየት ነው ብለን አናምንም። በወንጌል አማኞች ውስጥ ያሉ አሁን እንደጠራው እንደ ወንድማችን እንደ ቃሌ አይነቶቹ አንዳንዶቹ ያምናሉ። አንዳንዶቹ አብያተ ክርስቲያናት የኒቂያውንም ይሁን በተለይ አትናቴዎስን ክሪድ ይቀበላሉ። በኒቂያው ክሪድ ላይ አይ ቲንክ ጥምቀት ለኃጢአት ስርየት ነው ብሎ የተጨመረው ከመጀመሪያው ክሪድ ላይ የለም ነው ተብሎ የሚባለው። እንግዲህ አሁን ቃሌ ቴዎሎጂያን እና ጥምቀት ለኃጢአት ስርየት ነው ብሎ የሚለውን እኔ አሁን እንዳንድ ወንጌላዊ አማኝ እኔ አልቀበልም። የማይቀበሉም በጣም ብዙዎች አሉ። በጣም ብዙዎች እንደ ቤተክርስቲያን የማንቀበል በጣም ብዙ ሰዎች አሉ።
ቃሌ ደግሞ ይህንን ያምናል። ለምን አመንክ ብለን አንለውም። ማመን ይችላል፣ መብቱ ነው። ጥምቀት ለኃጢአት ስርየት አይደለም። የኃጢአት ስርየት በጥምቀት ይገኛል ብሎ የሚል አስተምሮት የለም መጽሐፍ ቅዱስ ላይ እስከማውቀው ድረስ ማለት ነው። ኦኬ የኃጢአት ስርየት በስሙ ነው፣ በጌታ በእግዚአብሔር ልጅ በኢየሱስ ክርስቶስ ስም ነው ታገኛላችሁ የተባለው ማለት ነው። ስሙን እየጠራህ ተጠመቅ ነው የተባለው፣ በጌታ ስም ነው። ለዚህም ደግሞ መጽሐፍ ቅዱስ በሉቃስ ወንጌል መጽሐፍ ምዕራፍ 24 ቁጥር 46 እና 47 ላይ ኢየሱስ ክርስቶስ ለሰው ልጆች በደልና ኃጢአት እንደሞተ በቅዱሳት መጽሐፍ እንደተጻፈ በሶስተኛው ቀን ከሙታን እንደተነሳ በስሙም ንስሐና የኃጢአት ይቅርታ ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል የተባለው በስሙም ብሎ የሚለው ቃል ይሰመርበት። ልጆች ሆይ ኃጢአታችሁ ስለ ስሙ ተሰርዮላችኋልና ይህን እጽፍላችኋለሁ ነው ብሎ ያለው። ስለ ስሙ ነው ኃጢአታችን የተሰረዘው የተሰረየው በስሙ ነው ኃጢአታችን የተሰረየው በጥምቀት ነው ብሎ የሚል ነገር የለም ማለት ነውና ምናልባት ቃል ይህም ብሎ ሲል ግን እሱ የቴዎሎጂ ተማሪ ስለሆነ የሚያነሳው ዋቢ አድርጎ የሚያነሳው የመጽሐፍ ቅዱስ ጥቅስ ይኖራል። ያንን ጥቅስ ደግሞ በጣም ብዙዎቹን ገደል እየከተተ ያለ አባቶች ምን ብለው ተረጎሙት ብሎ የሚል ነው። እኔ የአባቶችን ትርጉም ብዙ ሁሉንም አላምጬ አሉትም ሁሉንም ደግሞ አልተፋም። ጤናማ የሆነ ትርጉም የተረጎሙበት አለ፣ ጤናማ ያልሆነ ትርጉም የተረጎሙበት አለ። መጽሐፍ ቅዱስን በአባቶች ትርጉም ብቻ ተቀበል ብሎ ያለኝም ጌታ የለም። ኦኬ የለም። እነሱ ያነበቡት በየቋንቋቸው ነው፣ እኔም የማነበው በቋንቋዬ ነው። መጽሐፍ ቅዱስ ራሱን በራሱ መፍታት ይችላል ብሎ የሚል አስተምሮት በነገረ መለኮቱ ዓለም እንደውም ሲማሩ ይማራሉ እና መብታቸው ነው። ለኃጢአት ስርየት ነው ብለው ያሉ ግን ኦርቶዶክሳውያን እኮ ገብታችሁ ተናገሩ ተብለው ሲባሉ ግን አይናገሩም። እንደምታውቀው ማለት ነው አይናገሩም። ስዩም እየጻፈልኝ ነው። አይቶ ስዩም እኮ ውሸታም መሆኔን ግባ እናሳየኝ። ስዩም ዝም ብሎ ነው። የመናጆ በግ በለው። ስዩም የመናጆ ዲያቆን ማለት ነው። እኛ ገበያ ልንሸጥ አንድ በግ ይዘን ስንሄድ በጓ ብቻዋን እንደዚህ በመጎተት እንዳታታግለን ለመናጆ ተብለው የሚነዱ አሉ እና ከዛች የምትሸጠው አንድ በግ ከሆነች ከዛች በግ ጋራ 2 እና 3 በጎች አብረን እንትላለና እርስ በርሳቸው አንዷን ስንጎትት ሌሎችም እየተከተሉ ይሄዳሉ ማለት ነው። ከዚያችን አንዷን ሸጠን ከጨረስን በኋላ ሌሎቹን ይመለሳሉ። ስዩም ማለት እንደዛ ነው። የመናጆ ዲያቆን ማለት ነው። እና ዲያቆን እንዳትገባ እኮ ተብሏል። እዚህ ቤት እንዳትገባ ታስበላናለህ ብለውታል። በደንብ ነው ምክር የተሰጠው ዲያቆን አዲስዬ። እንዳንተና እንደ ዲያቆን ኤፍሬም አይደለም እሱ። እናንተ ማን የሚመክራችሁ ለእውነት ስለቆማችሁ ነው እዚህ ያላችሁት። የኦርቶዶክስ ቤተክርስቲያን ዲያቆናት ናችሁ። ግን እና ታስበላናለህ አርፈ ከሊቃውንቱ ጋር ዋል ተብሎ ስዩም እንደዛ ነው። መልካም ሸጋ አመል አለው ብዬ ነበር። ምን አለ በዛ ሰሞን ዲቤት ጠርቸው ሲያሰርዙት ሳትፈለግ የተወለድክ አላለኝም። ስዩሜ ሳትፈለግ የተወለድክ ያለኝ ቃል በጣም አረሳው። ደግሞ ቅን ወንድም እኮ ነው። አንተ ሳትፈለግ የተወለድክ ብሎኝ ያለኝን ቃል መቼም አረሳውም እና እንወዳለን ዲያቆን ስዩም እና ይሄ ነው ወይ የመናጁ የሚለውን ግን ወድጄዋለሁ በጣም ከፊት ይዛትና ቀለል ያለችውን ሌላውን ከባዱን ከምትጎትት ቀለል ያለችውን ይዘህ ሌሎቹ እየተከተሉ እንዲመጡ ታደርጋለህ። ቀለል ያለ ነው ግን ወድጄዋለሁ ማለት ነው። እሺ አመሰግናለሁ። ኦኬ ቴንክ ዩ። መጥቶልሃል ታወራለህ። እኔ የለሁበትም። ይፍቱን ብለናል። ዲያቆን ስዩምዬ እንኳን ደህና መጣህ። ከዲያቆን አዲስ ጋር የምታወራው ይፍቱን ይባርኩ።
ይፍቱን ይባርኩን በሚለው እኮ ከዚህ በፊት ተወግጃለሁ። ማነው ፍቅረ ማርያም የሚባለው ሲፈታ ሲባርክ አልነበር እንዴ? መድረከ አላልክም ተብዬ ነው እንጂ ቀሲስ ዲበኩሉን ይፍቱኝ ይባርኩኝ አላልክም ተብዬ ተወግዣለሁ። እንዴ እኔ ግን ኤርሚያስ ደህና ናችሁ? ደህና ነን። ስዩሜ እንዴት ነህ? እንኳን ደህና መጣ አለን። እግዚአብሔር ይመስገን። ዲያቆን አዲስ የሚለው ስም ማለት ነው። እኔ ዛሬ ገና ደግሞ እዚህ ጋር እያወራሁት ነውና ዲያቆን ነው። አንተ ዲያቆን ነህ? ታጣይ እስኪ አጠገቡም ያለው ኤፍሬም ዲያቆን ነው። ጠይቀው ከፈለክ። እሺ እኔ ጠይቃለሁ። እሺ ዲያቆን አዲስ ዲያቆን ነህ? ኧረ በስራ በርዕሱ ላይ አውራ እባክህ። ኤርሚያስ አሁን ዲያቆን ቆይ አዲስ ቆይ ፈራ ቆይ እንደ ኤርሚያስ ጋኛለ ቆይ መካከላችን ኤርሚያስ አለ። አውራ አንተ እስካሁን ጠፍተህ አሁን መተህ ኤርሚያስ ማርያምን ይኸው ሳክሱን ማለት ነው። እስኪ ዲያቆን ከሆንክ እስኪ አንዴ ቢያንስ ተዘከረና ይበልልን እስኪ ኤርሚያስ አስብለው። አሁን ይሄንን ዝም ብሎ ጀማው ሲለው የለ እንደ ተዘከረና እግዚኦ ዋስተ መንግስት እኮ ይበልልን አሱ ከዛ ያመስደል ሰንበት ተማሪው ሲለው የለ እንደ በግዝም ሆነ በግዝም ይሄ ምንም እኮ የሚለው ነው። ተዘከረና እግዚኦ ዋስተ መንግስት ከሚለው ነው። ባዚ ምልን እስኪ አልችለውም። አይ የዜማ ቤት አይደለም ቤቱ። አልችለውም። ይሄው ነው። ለማንኛውም ኤርሚያስና ዲቤቱን ልጥራህ እንደ መልሼ ቪዲዮ ልስራ ነው። ኧረ ናፍቆኛል ዲያቆን እስኪ የባለፈውን የተወገስክበትን ማለት ነው። ኮኔ ተራዘመ ነው እንጂ ቀረ አላልኩም። እሺ ደግሞ የቀረ አድርገህ አታወራ። ሳይፈለግ የተወለድክ አላልከኝም እንዴ ዲያቆን ስዩሜ? እሱንማ ዮሐንስ እንትናን ማን ነው አባ ጊዮርጊስን ስትሳደብ ሰምቼ ነው። እንደዚህ ለምን ትሳደባለህ ነው በቃ። የእግዚአብሔር ያከበራችሁ ዘጋስጫ ምን ብዬ የሰደብኳቸው የሆነ ቪዲዮ አለ። አሁን እግዚአብሔር በሚያውቀው ወይ ቪዲዮ አመጣልሃለሁ። በዛ የተናገርኩበት በተነገረኛ አምናለሁ። እኛ ቤት እየገባ እኮ ስትናገር ነበር። ምን እንደዚህ የዘለፋ ቃል ተናገርኩ? ምን አልኩኝ? አንድ ቃል የምጠቀማት አለች ሁሌ አባ ጊዮርጊስ ዘጋስጫ ትምህርቱ የሆነ አልጫ እያልኩ እላለሁኝ። እንደዚህ አይነት ዘለፋ ስታረጋ ይቺ ለምን አንተስ እንደሱ ትላለህ አልኩኝ። ገብቶሃል? እኔ ሲጀመር ማንንም ሰው አልናገርም። ምክንያቱም የሆነ እግዚአብሔር ሁላችንም ቢጠላን እስካሁን ባላቆየን ነበር ያምናለሁ። ገብቶሃል አይደል? እዚህ የነሳ ጊዜ እየሰጠን መሆኑ የታወቀ ነው አይደለ? የታመነ ነው። እና እንደ ዲያቆን ታውቃለህ፣ አልጫ ማለት እንደ መጽሐፍ ቅዱስ ማስተምሮት ታውቃለህ፣ ምንም ጣዕም የሌለው ማለት ነው፣ እውነትነት የሌለው ማለት ነው። እና አባ ጊዮርጊስ ዘጋስጫ ትምህርቱ የሆነ አልጫ ብዬ ብል እኮ ያልኩበት እንደውም አስታውሳለሁ ሁሌ ማለት ነው። የማርያምን ቤዛይተ ኩሉ ዓለም ብሎ የተናገረው እሱና አንዱ አባ ጽጌ ድንግል ነው በመጽሐፈ ሰዓታትና እንደዚሁም ደግሞ በመጽሐፍ አርጋኖን እንደዚሁም በአባ ጊዮርጊስ ዘጋስጫ መጽሐፍቶች በሙሉ በመጽሐፍ አርጋኖን፣ መጽሐፈ ሚስጥር እንደዚሁም በሌሎቹ መጽሐፍት አይ ቲንክ አሉኝ እዚህ በጣም ብዙ መጽሐፍቶች የመጡ ማለት ነው። በእነሱ ላይ ሁሉ ጭምር ነው የተናገረውና ማርያም ቤዛዊተ ኩሉ ዓለም ብሎ ያለው እሱ ነው በ13ኛው መቶ ክፍለ ዘመን ማለት ነው። እንደው ምናልባት ከዛ በፊት ግን ማርያምን ቤዛዊተ ኩሉ ዓለም ብሎ ያለ የቤተክርስቲያን አባት ካመጣልኝ ኦኬ እሱ አይደለም ያለው። ስለዚህ አልጫ ሳይሆን ትንሽ ካልጫ ወደ ቀይነት ያደላ ነው ብዬ እንድል አደረጋኝ። ይሄን ግን በማለቴ ስድብ መስሎ ከታየ ይቅርታ አልጠይቅም። ቆይ እናወራበት። ቤተክርስቲያን ተከፈተ ነው ከፍታ በቃ መጥሩሽ ስዩም እስቲ ማነው አዲስ ኤርሚያስ እንቀጥል። ኤርሚያስ አቤት። አዲስ በርዕሱ ምንድን ነበረ? ጥምቀት ለድነት ነው ርዕሱማ የሚመልስልን አተን እንጂ ይሄንን ርዕስ ነው ያስቀመጥኩት። የዛሬው ርዕስ ዲያቆን አዲስ ማነው? ዲያቆን ስዩም ምን የሚል ነው? የቅድስት ድንግል ማርያምን ድንግልና
ሰሎሜ ጣቷን አስገብታ እንዳረጋገጠች ታውቃለህ? ኦኬ ታምረ ማርያም ላይ ያገኛችሁት እንትን የሚለው በኦርቶዶክስና በእናንተ በካቶሊክ ማለት ነው። ማርያም ድንግል ለመሆኗ እና ላለመሆኗ ለማረጋገጥ ያው ታሪኩ እንደምታውቀው ሰሎሜ ከእሷ ጋር አብራ የተጓዘች ነበረች፣ ስትወልድም አጠገቧ የነበረች ነበረች እና ድንግልናዋን ግን ለማረጋገጥ ጣቷን በማርያም ማህፀን ውስጥ አስገብታ ኦርቶዶክስ ደግሞ ዳብሳ አስገብታ ብላ ጽፋለች። ይህ አሁን የጌታን እናት ማክበር ነው ወይስ ማዋረድ ነው ብሎ የሚል ነው የዛሬው ርዕሳችን። ይሄ ብቻ አይደለም፣ እልፍ የሆኑ ነገሮች አሉ። እኔ ስሬ በጣም ጥሩ። አሁን አዲስ በርሱ አውራ ስላለኝ አንዴ ተመልሼ እገባለሁ። በርሱ እኔና አዲስ እናወራለን። ተው አትሂድ። ከሄድክማ አትመጣም። አይደለም ቤተክርስቲያን ልገባ ነው። እኔ አገልግሎት አለብኝ። 10 ሰዓት እመጣለሁ። አፈልግሃለሁ። ሲጀመር አንተ ዲያቆን ሐሰተኛ ዲያቆን እንደሆንክ በጣም ነው የማውቀው እንጂ ተዘከረን እንኳን አላልክልኝም እኮ። እውነተኛ ነህ ማለት ነው እንዴ? ታዲያ ቢያንስ እንኳን እኔ አንተን እፈልግሃለሁ። በዚህ ርዕስ አንተ ኤርሚያስ ይዳኘናል፣ እኔ እናንተ እናወራለን። በየትኛው ርዕስ? በዚህኛው በፈለከው በጥምቀትም ሆነ ቢኖር አትሄድም ነበረ። ግን እሺ ሰላም ይመልስ። በጥምቀት ለምን አልይዘላችሁም? ጥምቀት ለኃጢአት ስርየት ነው አይደለም ብሎ ለሚለው በጥምቀት እሺ በቃ በጥምቀት ያዝልን ኤርሚያስ። ተመልሼ እገባለሁ ከ2 ሰዓት ወይም ከ3 ሰዓት በኋላ 12 ሰዓት ኪዳን እንዳለቀ ማለት ነው። ኦኬ እሺ እንጠብቃለን። አርፎ ቢሆን በኋላ ከፍታለሁ ከፍታለም ታገኘናለህ። ከኪዳን በኋላ ቅዳሴ ሳይቀጥልም ቅዳሴ ፍሬ ሰሞነኛ ላይሆን ይችላል። ሌሎች የሚገቡ ከሆነ እሱ ምን ቦታው ቆሞ ያስቀድሳል። ሰላም ኤርሚያስ እንዴት ናቸው? እንዴት ምንድን ነው? እንዴት ነው የሚነበበው ስምህ? እሺ ብሬ ብረቱ። እሺ አንድ ጥያቄ ነበረኝ ትንሽ በአእምሮ ላይ ውልብ የሚልብኝ ከእንትን ጌታን ተቀብያለሁ። የት ቤተ ክርስቲያን? የት? እኔ የሚሄድበት ባለሁበት ሀገር ያለኝ ቅርብ ቤተክርስቲያን ሄዳለሁ እና ጌታን ተቀብያለሁ። መቼ ነው ጌታን የተቀበልከው? ወደ አመት ይሆነኛል። አሁን አመት እየተጠጋሁ ነው። ወደ አመት ሊሆነኝ ነው። ተምረሃል? ተጠምቀሃል? እንትን እያደረኩኝ ነው። የድህነት ትምህርት እየወሰድኩ ነው። ወደ ጥያቄ ብትመልስልኝ ደስ ይለኝ ነበረ። አይ እኔ ደግሞ ብንተዋወቅ ጥሩ ነው። ጥያቄውን ትጠይቃለህ? እንተዋወቃለን። ከዚህ በፊት ብዙ ጊዜ አናግሬሃለሁ። ቴክስት ማድረግልሃለሁ። አንዳንድ ነገሮች ምን ላይ አውርተናል። ዋትሳፕ ላይ እስኪ ሀይ በለኝ። ዋትሳፕ ላይ እንዳስታውስ ማለት ነው። ያው እዚህ ስለያዝኩት ሀይ በለኝ እስኪ። ኤርሚ ግን ሰው ከመልካ ማርያም ከመልካ ኢየሱስ ይጠይቃል። ከቅዳሴ ምዕመናኑ ሁላ ከሚጠይቃል አገኘው። አዎ እስኪ ያ ልክ ነው። በጣም ብዙ ጊዜ ደውለሃል። አውርተን እናውቃለን። ግን አውርተናል። ብዙ ጊዜ ደውለህልኛል። ኦኬ አንድ ጊዜ ልክ ነው 12 ደቂቃ አውርቻለሁ። ልክ ነው። ኦኬ እሺ ጠይቅ እና አመሰግናለሁ ስለረዳኸኝም ሆነ እኔም ደግሞ አንዳንድ እንትኖችን አስተያየት የሚመስሉኝ ነገሮች ይጠቅመዋል ብዬ የማስባቸውን ቴክስት ልኬልሃለሁ። ያው ቢዚ ስለሆንክ እንትን አትለው እና ምንድነው አሁን ያለኝ ጥያቄ ጥምቀትን በተመለከተ ነው። ከውሃና ዳግም ልደትን ማለት ነው። ሰው ከውሃና ከመንፈስ ካልተወለደ በስተቀር የሚለው ነገር ላይ ነው እና ኦሪት ዘፍጥረት ላይ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ይላል እና ምድር ጨለማ ሰፎባት ነበር ከላይ። እንደገና ደግሞ የእግዚአብሔር መንፈስ በውሃው ላይ ሰፏል። ስለዚህ ምድር ቅርጽ አልነበራት፣ ባዶ የነበረች ነበረች።
ከምድር አፈር ደግሞ ሰው ተፈጠረ። አሁን ዮሐንስ 3 ላይ ሰው ከውሃና ከመንፈስ ካልተፈጠረ በስተቀር ሲል እኔ የማስበው ሰው የተፈጠረበት ከምድር አፈር በመፈጠሩ እና አስቀድሞም ደግሞ ያ ጥቁር ነገር ማለት ጨለማው ሰፍቶበት የነበረው መመስለው እርኩስ የሰይጣን ወይም የመሳሰለው ነገር ኖሮበት ከዛ ነገር ስለተፈጠረ ዳግም ከውሃ ላይክ እግዚአብሔር መንፈስ ሰፎበት ከነበረው ካልተፈጠረ በስተቀር የሚል አስተሳሰብ ነው ያለኝና እኔ ሰምቼው ማላቅም እንደዛ ሲባል ግን በእኔ እንትን ውልብ ብሎብኛልና እንዴት ታየዋለህ? ልክ ነኝ ወይ? ኤርሚማ እቺ ላንተ አንሰጥም ልክ አይደለም። ኦኬ ልክ አይደለም። እነኚህ ውልብ የሚሉብን እውቀቶች ምንጫቸው ከእኛ ራሳችን ወይ ክሬት ያደረግናቸው ወይ ደግሞ እግዚአብሔር ያስተማረን የሚመስሉ አሉ። አንዳንድ ጊዜ የእግዚአብሔርን ቃል እውቀት በተጣመመ መረዳት ሰዎች እንዲረዱት እንደዚህ ውልብ የሚል ነገር አለ እና አግባብ አይሆንም። አንተ አሁን ጌታን ከተቀበልክ ገና 1 ዓመት ነው። መሰረታዊ ክርስትና ትምህርት ተምረሃል ብሬ? እየተማርኩ ነው እኮ አልኩህ። ዳግም ማን ነው የድህነት ትምህርት እየወሰድኩ ነው። የውሃ ጥምቀት አልተጠመቅም። አሁን በቅርብ እጠመቃለሁ። ያ ምንድነው ማድረግ ያለብህ የምነግርህ አንደኛ እውነቱን ስነግራችሁ እኔ ያለፍኩበትን የህይወት ጎዳና ነው የምመክራችሁ፣ በቤተክርስቲያን አቅጣጫ ማለት ነው። እኔ ጌታን እንደተቀበልኩኝ ቀድሞ በኦርቶዶክስ ተዋሕዶ ቤተክርስቲያን ቀድስ እንደነበረው እንደነ ኤፍሬምና እንደነ አዲስ ማለት ነው መጥቼ እዚህ ቀዳሽ አልሆንኩም፣ ወይ ደግሞ እዚህ መጥቼ እዛ አገልጋይ ስለነበርኩ እዚህ አገልጋይ አልነበርኩኝም። ያደረግኩትኝ ጌታን ከተቀበልኩ በኋላ ቤተክርስቲያን ባስቀመጠችው መስመር መሰረታዊ ክርስትና ትምህርት እንድማር አሁን አንተ ልክ እየተማርከው እንዳለ ጌታን ከተቀበልኩ በኋላ ከኔ ጋር አብረው ጌታን የተቀበሉ ሰዎች አሉ። ከነሱ ጋራ የካውንስሊንግ አገልግሎት ሰጡን። አንድ የቅርታ ቻርጅ ላክ እና መሰረታዊ የመጽሐፍ ቅዱስ ትምህርት እንድማር ቤተክርስቲያን ባቀረበችው መሰረት ተማርኩኝ ማለት ነው። በ27ኛው ዙር የደቀ መዝሙር ትምህርት ማለት ነው። እና በዛ ቤተክርስቲያን ግብፅ ኤምባሲ ጋር ያለው 6 ኪሎ ጉባኤ እግዚአብሔር ቤተክርስቲያን እዛ የ27ኛ ዙር ደቀ መዝሙር ተማሪ ነው የሆንኩትኝ። ግን መሰረታዊ ክርስትና ትምህርት የደህንነት እና የደቀ መዝሙር የአገልግሎት ትምህርት የሚባል አለ። የትምህርቱ ዘርፍ በተለያየ አይነት ኦልሞስት ከ6 ወር እስከ 1 ዓመት ድረስ የሚፈጅ ያንን ተማርኩኝ። የውሃ ጥምቀትም ተጠመቅኩኝ። ከዛም ደግሞ ጉባኤያትን እከታተል ነበር በቤተክርስቲያን ማለት ነው። ትምህርት በሚሰጡበት ቦታዎች ላይ፣ ስብከቶች በሚሰጡበት ቦታዎች ላይ እየተከታተልኩ ማር ነበር፣ በተለይ ትምህርት ማለት ነው። እንደዚሁም ደግሞ መጽሐፍቶችንም ጭምር አነብ ነበር። እንደዚሁም ደግሞ ካሴቶችን ተከታታይ ትምህርት የሚያስተምሩ የነበሩትን እማር ነበር። እንደዚሁም ደግሞ አገልጋዮችን ሳገኝ እንደዚህ በቃል በመጠየቅ ያልገባኝን ነገር ጠይቅ ነበርና መጽሐፍ ቅዱስን እንዴት ማንበብ እንዳለብኝ የመከሩኝ ወንጌላውያን ወንድሞችና እህቶች ናቸው። ይህንን እግዚአብሔርን ቃል ማለት ነው እንዴት ማንበብ እንዳለብኝ፣ እንዴት ማጥናት እንዳለብኝ፣ እግዚአብሔርን በምን አይነት መንፈስ ሆኜ በምን አይነት ልብ ሆኜ መጠየቅ እንዳለብኝ የቃሉ ባለቤት እግዚአብሔር ነውና እግዚአብሔር እንዲያስተምረኝ እንዴት መጠየቅ እንዳለብኝ እግዚአብሔርም መንፈስ እንደሚያስተምርም የነገሩኝ እነሱ ናቸው። እውነትም ደግሞ የልዑል እግዚአብሔር መንፈስ ያስተምራል። ሲያስተምር ግን አንዱን ቃል ሲተረጉምልህ ወይ ደግሞ አንዱን ቃል ሲያብራራልህ ወይ ደግሞ አብሮቱን ፍቺውን ሲሰጥህ የእግዚአብሔር መንፈስ ከሌላኛው ክፍል ጋር ካለው ቃል ጋር እንዲጋጭ አድርጎ አይደለም። እና አሁን አንተ የጠየቀው ጥያቄ ዘፍጥረት ላይ ተነሳህ። አይ ቲንክ የዮሐንስ ወንጌል መጽሐፍ ምዕራፍ 3 ቁጥር 5 ላይ ባለው ማለት ከውሃና መንፈስ አልተወለደ ብለሃል። ዘፍጥረት መጽሐፍ ላይ ሄድክ፣ የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር አልክ። ጨለማ በጥልቁ ላይ ነበር ብሎ የሚለውን አልክ። እና ከኛ ህይወት ጋር ከአንተ መወለድ ጋር እንዴት እንዳገናኘው ብርዬ አላቅም። እና አሁን እኔ ለአንተም መመክርህ ለአንተም ይሁን ለሌሎች ጥያቄውን አጠይቅ ማለት አይደለም፣ ግን በደንብ ጥያቄውን ወይ ከእንደገና እስኪ ጠይቀኝ ማለት ግልጽ የሚሆን ከዳግም ልደት ጋር በተገናኘ ማለት ድጋሚ ልስማህ። ኦኬ ከኔ ህይወት ጋር አድርጌው አይደለም ራሴን በቃ ሳነብ ያንን ዮሐንስ 3 ላይ ስመለከት እና ከዚህ በፊት ደግሞ ያው ያነበብኩት ነገር ትዝ የሚልሃል አይደለም። አንድ ነገር ስታነብ ያው ቢልድ እያደረክ ነው። ከዚህ በፊት ያነበብከው ላይ ይመጣልሃል እንትኖች
ሌላ ቦታ ደግሞ እንደዚህ የሚል ነገር አለ ይመጣልሃል። እና ተመልሼ ኦሪቱን አነበብኩት ማለት ነው። ዘፍጥረትን ሪፈርስ አደረገውና ሳስተያየው በሁለቱ ነገሮች መካከል ተመሳሳይ ነገር ሆነብኝ ማለት ነው። ምክንያቱም እግዚአብሔር ምድርን እና ሰማይን ፈጠረ፣ ሰውን ደግሞ ከምድር አፈር ፈጠረው። ኦኬ፣ ያ የተፈጠረበት አፈር አስቀድሞ ጨለማ ሰፎበት የነበረ ነው። ኦኬ፣ ባዶ ነበር፣ ምንም ነገር አልነበራትም። ምድር ባዶ ነበረች። ጀስት እግዚአብሔር ይሁን ባለው መሰረት ያው እንደምናየው ድንጋዩም አፈሩም ሌላውም ነገር ምድር ላይ ሆኑ፣ ምድርም ቅርጽ አገኘች። ኦኬ፣ ከዛ ያው እንደምናውቀው በስድስተኛው ቀን ነው ሰውን ከምድር አፈር ፈጠረው ይላል። ከምድር አፈር አሁን ዮሐንስ ላይ ከውሃና ከመንፈስ ካልተወለደ ዳግም ልደት ማለት አስቀድሞ የተወለድ ነው እንግዲህ ከእንትን ነበር ማለት ነው፣ ከምድር አፈር ነበረ። ዳግም ደግሞ ከዋና የተወለድ ነው ወይስ የተፈጠረ ነው? ከአፈር ተወለድን ወይስ ተፈጠረ? ተፈጠረ እኮ የተወለድ ነው አልካ ብርዬ። ሶሪ እንግዲህ የእንትን ነው ስህተት ሊሆን ይችላል። ከምድር አፈር ያው እፍ አለበት፣ ከዛ ሰው ሆነን ማለት ነው አላለም፣ ህይወት አገኘን። ስለዚህ ሁለቱን ፓራላሎች እንድታገናኝልኝ ነበር ማለት ነው። ዝምድና ይኖራቸው የሆነ ወይ? ምክንያቱም ከውሃ መወለድ ማለት ሌላ ማቴሪያል ነው። ውሃው ምድር ላይ አልነበረም። ልክ ምድር ለብቻዋ ነበረች ቅርጽ ሳይኖራት፣ ውሃው ደግሞ በአየርም ላይ ነበረ። እንደገና ውሃው ተሰብስቦ ውቅያኖስና ውቅያኖስ የምንለው ነገር ሆነ። እንደገና ደግሞ በአየርም ላይ ኖረ። በመካከሉ ፈርማመንት የምንለው ወይም ስፔስ የምንለው ሰራበት። ስለዚህ ያ ውሃ የእግዚአብሔር መንፈስ የነበረበት ስለነበረ ከዛ ቢፈጠር ኖሮ ልክ ከአፈር እንደተፈጠረው ምናልባት እንደዚህ አይነት የሰው ልጅ ውድቀት አይሆንም ነበር የሚል ሀሳብ ነው የመጣብኝ። ኦኬ፣ እሺ። መጽሐፍ ቅዱስን ምን ያህል አንብበሃል ብሬ? አሁን ነው በቅርብ ነው እንዳውም ማንበብ የጀመርኩት። ከዚህ በፊት እንደዚህ ያላነበብ ነበረ። ስንት መጽሐፍ አንብበሃል? ኦኬ፣ እኔ መጽሐፍ ቅዱስን አሁን የማነበው አንዳንድ ጊዜ እንትኖች ሰማና ሰዎች ሲወያዩ ሰማና ቼክ ለማድረግ እሄዳለሁ። ቼክ ለማድረግ እሄድና ከመጽሐፉ መንፈስ አንጻር የሚናገሩት ነገር ትክክል መሆኑን አረጋግጣለሁ። ከዛ ያው ቼክ አደርጋለሁ ማለት ነው። ጉድ ልክ ነው፣ በቃሉ መሰረት ነው የሚናገሩት እላለሁ። ለምሳሌ ልንገርህና አንተ በግልህ መጽሐፍ ቅዱስን ምን ያህል አንብበሃል? ነገርኩ እኮ ሰዎች እዚህ ጥያቄ ስንጠያየቅ ጥቅሶችን ስንጠቅስ የተጠቀሱ ጥቅሶች ትክክል ናቸው አይደሉም የተጻፈው እንደተባለው ኤርሚያስ አሁን እዚህ ጥቅስ ጠቅሼ ስናገር የተናገርኩት ጥቅስ እዛ መጽሐፉ ላይ ሄደ ማረጋገጥህ ጥሩ ነው፣ ይበል የሚያሰኝ ነው። ብዙዎችም አያረጋግጡም እና ማረጋገጥም አለበት። አንድ የእግዚአብሔርን ቃል ሰው ጠቅሶ ካነበበ ጠቅሶ ካስተማረ ያ ክፍል በቃሉ ላይ እንዳለና እንደሌለ አሁን እኔ እዚህ ጋር አንድ ጥቅስ ጠቅሼ ለምሳሌ እዚህ ፊት ለፊቴ ላይ የገለጥኩት ዝም ብዬ ነው ኖርማል የገለጥኩት፣ በዓላማ አይደለም የገለጥኩት። ኤርሚያስ 40 ላይ ነው የገለጥኩት። ኤርሚያስ 40ን መሰረት አድርጌ አሁን ማስተማር ብጀምር እዚህ ክፍል ላይ ወደ ላይ ከፍ እየወርታይ ዝቅ ብዬ ሙሉውን ምዕራፍ አንብቤ ቆርጬ በመናገር ብጀምር ቅዱስ ቃሉ እዚህ ክፍል ላይ የሚለው ተደራሲያኑ እነማን ናቸው? የሚያስተላልፈው መልእክት ምንድን ነው? አሁን አዲስ ኪዳን ላይ ካሉት ሰዎች ጋር ከኔ ጋራ የሚያገናኘው ነገር ምን አለ? አስተምሮቱ ምንድነው ብሎ የሚለውን ነገር ስናገር ሄደ መጽሐፍ ቅዱስ ካለ አሁን ታየዋለህ፣ ከሌለ ግን ሄደ ማረጋገጥ ጥሩ ነው። እኔ ያልኩ መጽሐፍ ቅዱስን በግልህ አንብበህ ታውቃለህ ወይ? ዝም ብለህ ማንም ጥቅስ ሳይጠቅሱልህ ያን የጠቀሱትን ጥቅስ ለማረጋገጥ ሄደ መጽሐፍ ሳትከፍት ዝም ብለህ መጽሐፍ ቅዱስን አንብበህ ታውቃለህ በግልህ? አዎ፣ ከዚህ በፊት አንብቤ አውቃለሁ። ለምሳሌ ከየት ጀመርክና ነበርክ? አስቀድሞ ስጀምር ከጄኔሲስ ከዘፍጥረት ነው ጀምሬ አነብ የነበርኩት። ምን ያህል ምዕራፍ አነበብክ? አላስታውሰውም። ኤርሚያስ የቆየ ነገር ነው፣ አላስታውሰውም። ግን ደስ ሲለኝ እንዳልኩ አንደኛ ከሰዎች ውይይት በመነሳትም ራሴም ደግሞ አንዳንድ ነገር እንትን ማድረግ ስፈልግ ለምሳሌ መዝሙረ ዳዊትን የማነብበት ጊዜ ነበረ በጸሎት መልክ።
አነባለሁ ብቻ። ስለዚህ መጽሐፍ ቅዱስን አንብቤ ያለው ማለት ትችላለህ? እንደ አንድ ክርስቲያን ወይ እንደ አዲስ ክርስቲያን ነው? እናት ከጫፍ እስከ ጫፍ አንብቤ ያለው አላነበብኩም ነው። አላነበብኩም። እሺ አንድ መጽሐፍ አሁን ለምሳሌ ጄኔሲስን ዘፍጥረትን 50ውን ምዕራፍ አንብበሃል? ነው። ኦኬ 10ሩን ምዕራፍ አንብበሃል ከጄኔሲስ ከዘፍጥረት? አዎ እንደዛ አንብቤ ያለው ምናልባት ከግማሽ በላይም ሄጄበታለሁ። ኦኬ ከግማሽ በላይ ሄደበታል። ከአዲስ ኪዳንስ መጽሐፍ የዮሐንስ ወንጌል እንደዚህ ወይ የማቴዎስን ያነበብከው አለ? ሁሉንም ብዙዎቹን ሄጅባቸዋለሁ፣ ግን ላይክ ከዳር እስከ ዳር በሚል አይነት አድርገን አይደለም። ለምሳሌ ልጥቀስልህና ከዚህ በፊት አንተና ትዝታው ስታስተምሩ ስለ ድርሳነ ሚካኤል እና እዛ ላይ ያለውን ነገር ስትናገሩ ቪዲዮ ሰማሁኝ፣ ዩቲዩብ ላይ አየሁ። ከእንትን ለማለት ከነበርኩበትም እንትን ለመውጣት የረዳኝ ነገር አንዱ እሱ ነው። ሄድኩኝ፣ ድርሳነ ሚካኤል መጽሐፍ ገዛሁኝ፣ አነበብኩኝ በግዕዝ በአማርኛ። ምን የሚለውን ነበር እኔ ናት እዚህ የተናገሩ ድርሳነ ሚካኤል ላይ? በቃ ድርሳነ ሚካኤል ላይ ብዙ ጉዶች አሉ፣ ብዙ ጉዶች አለ አይደለም? እዛ ላይ ነጥቦች እያነሳችሁ ትናገሩ ነበረ እና ትክክል ነበር። እኛ እንናገር የነበረውን ሄደህ ድርሳነ ሚካኤል ላይ አረጋገጥከው? አዎ አረጋገጥኩ። አለ አይደል? በጣም እናንተ ካላችሁትም በላይ አለ። እናንተ ካልጠቀሳችሁት በላይ ላይክ የመስከረሙ ከጥቅምቱ ወይም ደግሞ አንድ ወር ላይ የሚናገረው ከዛኛ ወር ላይ ከሚናገረው ጋር የሚጋጭ እና እስከዛሬው አመን የነበረው ነገር ይህንን ነበር ብዬ ሙሉውን አነበብኩት። እንዳለ ድርሳነ ሚካኤል የሚባለውን ሙሉውን አነበብኩት። አፎሚያ በዚህ ወጥቶ በዛ ወጥቶ ማዕት ነገሮች ያለው እዛ ላይ የተጠቀሱ እና ለራሴ አረጋገጥኩኝ። አሃ ሞመንት ሆነልኝ። ከዛ ረዳኝ ማለት ነው። ሌሎችም ነገሮች አሉ ከነበርኩበት እንትን ቀድሞ ከነበርኩበት ሁኔታ እንደወጣ ያደረገኝ ይሄ ደግሞ አረጋገጠልኝ። ግዕዙንም በአጋጣሚ ለማጥናት እንዳውም እድል ሰጠኝ። ግዕዙንም አማርኛውንም ትንሽ ግዕዝ ይገባኛል አሁን ያንን በማንበቤ እና እንደዚህ ማረጋገጤ አይ ቲንክ ወደ እውነት መርቶኛል ብዬ አስባለሁ። እና በተመሳሳይ መንገድ ያ አሁን እኛ ስንናገር እኔና እዚህ ስንናገር ድርሳነ ሚካኤል ላይ ሰማ ሄደህ አረጋገጥ። ከዚህ መጽሐፍ ቅዱስ ላይ ቅድም እንዳልኩት ጥቅስ ጠቅሼ አሁን አንድ ጥቅስን ጠቅሼ እዛ ጥቅስ ላይ ቆሜ ታሪካዊ ዳራው ለማን የተጻፈው መልእክቱ ምን ነበረ፣ አሁን በዚህ ዘመን ላለን ክርስቲያኖች ምን ይጠቅማል፣ ይህ መልእክት አስተምሮቱ እንዴት ነው ብሎ የሚለውን ብናገር ይሄ የተናገረው ክፍል የኤርሚያስ ጥቅሱ ነው ያነበበው ክፍል አለ የለም ብሎ የሚለውን ካሜራ ከፍቼ ካላሳየኋችሁ በስተቀር እኔ ከመጽሐፉ ላይ ሳነብ በትክክል ነው ወይ ያነበብኩት፣ ያለ ነገር ነው ወይ ያነበብኩት፣ ወይስ የሌለ ነገር ነው ወይ ያነበብኩት? ጥቅሱን ይዘህ ሄደህ ማረጋገጥ ተገቢ ነው። ጥቅሱን ሄደህ ስታነብ መጽሐፍ ቅዱስን ሙሉን አይደለም ያነበብከው። ምናልባትም የጠቀስኩትን ጥቅስ ብቻ ነው። ዘፍጥረት ኤርሚያስ መጽሐፍ ምዕራፍ 40 ቁጥር 6 ብዬ ባነብ ቁጥር 6 ብቻ ነው ሄደህ የምታነበው። ግን እዛ ካነበብኩ በኋላ ወይ በምናገርበት ጊዜ ተመሳሳይ የሆኑ መልእክቱን በስፋት የተናገርኩባቸው የመጽሐፍ ቅዱስ ክፍሎች ካሉ እነሱንም ሄደው ተከታትሎ ማንበብ፣ መጽሐፍ ውስጥ ቃሉ እንዳለና እንደሌለ ማረጋገጥ ተገቢ ነው። መጽሐፍ ቅዱስን ግን ሰው አንብቤ ያለው ብሎ ለማለት መጽሐፍ ቅዱስን ለመረዳት መጽሐፍ ቅዱስን ቁጭ ብሎ ማንም በሌለበት ማለት ነው። ማንም በሌለበት እኔ በዚህ ሰዓት ሚስቴ ቤት የለችም፣ ልጆቼ ቤት የሉም፣ ትምህርት ቤት ናቸው ያሉት። ኦኬ በዚህ ሰዓት እኔ አሁን ብቻዬን ነኝ እዚህ እናንተ ጋር ስለከፈትኩ ማለት ነው። በዚህ ሰዓት አሁን ኦፍ ባረገው ላይቭን ማንም የለም። በቃ እኔ ብቻ ነኝ ቤት ውስጥ ያለሁት፣ ቤቴ ውስጥ ማለት ነው። ስልክ ካላወራው በስተቀር የአምላኬን እግዚአብሔርን ቃል ነው የማነበው፣ ወይ ደግሞ ሌሎች መጽሐፍቶችን ነው የማነበው። ሌሎች መጽሐፍቶችን እነዚህ ያልኳቸው መጽሐፍቶችን ከማንበቤ በፊት ይህንን የአምላኬን እግዚአብሔርን ቃል አዶ ነው እንዴት እንደምትወስዱ ባላቅም በሚገባ ግን አንብቤያለሁ። ጉረኛ ምናምን ነገር ብለው ሰው ሊል ይችላል፣ ማለት መብቱ ነው። በሚገባ ግን አንብቤያለሁ። የትኛው ቃል የቱ ጋር ምን እንደሚል ታሪኩ የትኛው ክፍል ላይ እንዳለ ደጋግሜ ስላነበብኩት አውቀዋለሁ። ሙሉን ማለት ነው፣ ሙሉን መጽሐፉ ማለት ነው። አንዳንድ ሰው ሙሉ እንዴት ሰው አንብቦ አይጨርሰውም ይላል። ውሸት ነው። ፍቅር እስከ መቃብር የሚባል መጽሐፍ ስንት ጊዜ ያነበባችሁ ወንድሞች እናቶች? እግዚአብሔር ጸጋ ካበዛላችሁ ተነቦ የሚያልቅ መጽሐፍት ነው። ኦኬ ተነቦ የሚያልቅ መጽሐፍት ነው። እንደ ማንኛውም መጽሐፍት አናነበው፣ ተነቦ የሚያልቅ መጽሐፍ ነው ማለት ነው። በማንበብ ደረጃ
ማንም ሰው እኔን አያማኝም። በዚህ ቦልድነስ ነው የምነግራችሁ ወንድሞች እናቶች። ምክንያቱም ረጅም ዘመን ነው የቆየሁት በጌታ ቤት። ረጅም ዘመን ከአንዴም ሁለቴ ከሁለቴም ሶስቴ ከሶስቴም አራቴ ከአራቴም አምስቴ ከዛ በላይ ይህንን የአምላኬን እግዚአብሔርን ቃል በማንበብ ደረጃ በጥንቃቄ አንዲት ነጥብ ሳትዘል ጂኦግራፊ፣ ሎኬሽን፣ የሰዎች የስም ዝርዝር ሁሉ ጭምር ሳይቀር የቱ ጋር ምን እንደሚል ስላነበብኩት አውቀዋለሁ። የሰዎች የስም ዝርዝር ሁሉ ጭምር ሳይቀር የተጠቀሰበት ቦታ ማለት ነው። አብዛኛው የሰው የስም ዝርዝር ያለበት ቦታ ላይ ይዘላዋል። የቦታዎች ስምን በተለይ አሁን በእስራኤል ሀገር ላይ ስለሆነ በእስራኤል ታሪክ፣ በእስራኤል ጂኦግራፊ፣ በእስራኤል ባህል፣ በእስራኤል ቋንቋ ስለሆነ የተጻፈው በተለይ ጂኦግራፊውን በተመለከተና ባህሉን በተመለከተ በባህል ውስጥ ያለ የሰዎች የዘር ሐረግ የትውልድ ቁጥር ተጽፏል እና ስማቸው በጣም ከባባድ ነው ለመረዳት። እንደ ሰለሞን ዳዊት ብለን እንደምንጠራው አይደለም። አንዳንዱ በጣም ነው የሚከብደው። ክናንያ የሚል ስም አለ። ክናንያ ብሎ የሚል ስም ምንድን ነው? ማን ነው ክናንያ እና ዘሩ ምንድን ነው ብሎ የሚል በጣም ስሙን እንኳን ለመጥራት ማለት ነው የሚከባብዱ ስሞች አሉ። የቦታዎችም ስም ልክ እንደዚሁ ማለት ነው። ስለዚህ ካነበብኩ በኋላ ደግሞ የእግዚአብሔርን የአምላክ ቃልን ደግሞ የሚያውቁ ሰዎች ሲያስተምሩ ሰምቻለሁ። ያልገባኝንም እስካሁን ድረስ ጠይቃለሁ። ከዚህም በኋላ ጠይቃለሁ እስከ ሕይወት ዘመኔ ድረስ ማለት ነው። ምክንያቱም አነበብኩት እንጂ በጣም ብዙ እዚህ ውስጥ በትርጓሜ ደረጃ ከኔ አቅም በላይ የሆኑ ሌሎች እግዚአብሔር በጸጋ የረዳቸው ከኔ መረዳት በላይ ደግሞ እግዚአብሔር የቃሉን ፍቺ ያበራላቸው ሰዎችንም ጭምር መጠየቅ ብልህነት ነው። ግን መጽሐፍ ቅዱስን ቅድም እንደነገርከኝ እዚህም ጋር እየበጫጨቁ ማንበብ አደጋው በጣም መጥፎ ነው። ስታነቡ በመደዳ አንብቡ። ስታነቡ ዛሬ የኤርምያስን ትንቢት አንበበህ ከሆነ ነገ ደግሞ የሉቃስ ወንጌልን አታንብቡ። የሚቀጥለው ሰዓት ላይ ደግሞ ራእይን ሄዳችሁ አታንብቡ። ከዛ ደግሞ ተመልሳችሁ ደግሞ ዕብራውያንን አታንብቡ። ከዛ እንደገና ደግሞ ሄደ ነገሥት መጽሐፍትን አታንብቡ። ከዛ እንደገና ደግሞ የኢዮብን መጽሐፍ ያጠናል። ከዛ እንደገና ተመልሶ መኃልየ ዘሰሎሞን ያነባል። ከዛ እንደገና ዘፍጥረት ላይ ሄዶ ያነብና ዘዳግም ላይ ደግሞ የተደገመውን ደግሞ ያነባል። እንደዚህ አይነት አነባበብ ወንድሞችና እህቶች ኮንፊውዝድ ሆናችሁ ለሕይወት የተሰጣችሁ የእግዚአብሔር ቃል ለጥፋት ይሆንባችኋል። ማለት እራሳችሁ ትጠሉታላችሁ ቃሉ ማለት ነው። ለምን? በትክክል በጥንቃቄ አላነበባችሁትም ማለት ነው። በጥንቃቄ ስታነቡ ፍሰቱ አለ፣ ቃሉ የተጻፈበት አለ። ፍሰቱን ጠብቆ በእንደዚህ አይነት አጣጥመህ በደንብ ትበላለህ ማለት ነው። እና እንደሱ አይነትን አነባበብ ወንድሜ ብሬ አትከተል። ቅድም ልታገናኘው ልታመሳስለው የፈለከው የዘፍጥረት መጽሐፍ ምዕራፍ 1ንና የዮሐንስ ወንጌል መጽሐፍ ምዕራፍ 1ን አገናኝተህ ከዳግም ልደት ጋር በተገናኘ ያወራው እንግዲህ ምድር አፈሯ ጥቁር ነው ምናምን ያልከው ቅድም ያ ጥቁር ሳይሆን ከምድር አፈር ፈጠረው ስለሚል እንደገና ደግሞ ዮሐንስ 3 ላይ እና ምን ነበር ጨለማ ነው ብላ ያልከው? ምድር አፈሩ ጥቁር ስለሆነ ነው ጨለማ ነው ያልከው? ኖ ጨለማ በላይ ሰፎባት ነበር ሲል ያው ዳርክነስ ብዙ ጊዜ የእግዚአብሔር መንፈስ ያልሆነ ነገር ምክንያቱም እግዚአብሔር ብርሃን ብሎ እግዚአብሔር ብርሃን ነው። እንደገና ደግሞ የጨለማው ኃይል የምንለው ዳርክነስ ያው የእርኩስ መንፈስ ነው። ስለዚህ የታሰበኝ እንደዛ ነው። እንደው ከይቅርታ ጋር በእውነት እኔ ላገኘህ አልቻልኩም ጥያቄህንም ማለት ነው። እና አንዳንድ ጊዜ የሚነገሩ ቃላቶችን ሰምቶ ሰው በጣም ብዙ ስህተት ይሳሳታል። እና ብሬ አሁን ከየትኛው ተነስተም ከዳግም ልደት አሁን ለምሳሌ አንተ እንደ አዲስ ክርስቲያን ዳግም እንደተወለድክ ታምናለህ? አዎ። ከምንድን የተወለድከው? ከውሃ ነው ወይስ ከምንድን የተወለድከው? ከእግዚአብሔር መንፈስ። እግዚአብሔር መንፈስ ከውሃ ነው የወለደህ? እንግዲህ አልተጠመቅኩም ከውሃ ለማለት እንግዲህ ከእግዚአብሔር መንፈስ እኮና እንዴት ተወለድክ ታዲያ ብርዬ? ተወልጃለሁ ብለኛል። ገና ደግሞ የውሃ ጥምቀት በማመኔ ማለት ነው። በማመኔ እንደዛ እንደሆነ ነው የማስበው። በመጠመቄ ደግሞ በምኔ ያልከኝ? በማመኔ በጌታ በኢየሱስ ክርስቶስ በማመኔ እንደዛ እንደሆንኩ ነው የማስበው።
ይበልጥ ደግሞ የማስበው አይደለም። ማመን ያለብህ እንደዛ ነው። የማስበው አይደለም። ትክክል። ያ የማስበውማ ከሆነ በሀሳብ ደረጃ ነው። ገና ህይወት ላይ አፕላይ የሆነ ነገር አይደለም ማለት ነው። ዳግም እንደተወለድክ ታምናለህ? አሁን አዎ። የውሃ ጥምቀት ሳትጠመቅ ውሃ ጥምቀት እንግዲህ ያው እንደ ስርዓት እንትን ማጠናቀቂያ ነው የማስበው እኮ። የውሃ ጥምቀት ሳትጠመቅ ነው ያመንከው? ማንሶ የተወለድከው? አዎ። ሰይጣንም ይሁን ሰዎች መጥተው እንዴት ተወለድክ የውሃ ጥምቀት ሳትጠመቅ ብለው ቢሉ ምን ትላቸዋለህ? ያው የሚደግፉኝ ቃላቶች አሉ እኮ ምን ትላቸዋለህ? ባጭሩ አልቀበላቸውም። አለመቀበል አይደል? ምን ትላቸዋለህ ነው? ምን ትላቸዋለህ? ጥያቄ ይጠይቁ። እንዴት ተወለድክ ብለው ቢሉ ገና አልተጠመቅም፣ ግን እንዴት ተወለድክ ብለው ሰይጣንም ሰው መጥቶ ቢጠይቅ ምን ትለዋለህ? አይ ቲንክ የተሳሳተ መልስ ልሰጥ አልፈልግም፣ ግን የሚደግፉኝ ቃላቶች ለምሳሌ እንዴት ተወለድክ ብለው ቢሉ እንዴት ትላቸዋለህ? ግድ የለም ለእኔ ብትሰጠኝ እኔ ወንድምህ አይደለም? አዎ ዮሐንስ 3:16 ለምሳሌ ያው በቃሉ በማመን እንትን በልጁ ያመነ የዘላለም ሕይወት አለው የሚሉት ብዙ ቦታዎች የተጠቀሱ ነገሮች ናቸው። ስለዚህ በማመኔ የዘላለም ሕይወት ይኖረኛል ብዬ አምናለሁ። ይኖረኛል ብዬ አምናለሁ ነው ወይስ ኖሮኛል ብዬ አምናለሁ? ኖሮኛል። ይኖረኛል ብዬ አምናለሁ ብለህ ካልክ ገና ወደፊት ነው። አሁን አንተ ጌታ ኢየሱስ ክርስቶስን በመቀበል የዘላለም ሕይወት አለህ አይደል? አለኝ። ይኖረኛል ሳይሆን አለኝ። እሺ ቴንኪው። ጌታ ኢየሱስ ክርስቶስን በማመን ዳግም ተወልደሃል ወይስ ገና አልተወለድክም? ተወልጃለሁ። ዳግም ተወልደሃል? አዎ። የሚቀርህ ነገር የለም ለመወለድ? ምንም የሚቀረኝ ነገር የለም። የውሃ ጥምቀት እኮ አልተጠመክም። እሱ ለማሟላት ነው። ለማሟላት ያለ ምን ለማሟላት? መታዘዝ ነው አለ አይደለም ሲለሚል ቃላቱ ለመወለድ አይደለም የምትጠመቀው ማለት ነው። አዎ ምን መሰለህ ኤርሚያስ፣ አሁን የጠየኩ ጥያቄ ቆይ ለመወለድ አይደለም የምታናግረኝ ደስ ይለኛል። ምክንያቱም ግድ የለም ልትረዳኝ ከፈለከኝ ግድ የለም አወራለሁ፣ በውስጥም አወራለሁ ብርዬ። ስለዚህ ልብ በል። ቆይ እርግጠኛ እንድትሆን ነው የምነግርህ። እሺ መጽሐፍ ቅዱስ ይዘሃል ስልህ? አዎ አለ። የዮሐንስ ወንጌል መጽሐፍ ምዕራፍ 1 ቁጥር 11 እና 12 አንብበው እስኪ። ምዕራፍ 1 ቁጥር 12 ከ11 ጀምሮ የእርሱ ወደ ሆነው መጣ፣ የገዛ ወገኖቹም አልተቀበሉትም። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። ስለዚህ ስልጣን አለን፣ በስሙ ካመንን ስልጣን አለን። እዚህ ጋር ራሱ ቀጥለ ያለውን አንብበው። እነርሱም ከእግዚአብሔር ተወለዱ እንጂ በቃ አለቀ። እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከስጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም። ይሄ ራሱ ያረጋግጥልኛል። በሬ አንተ ከእግዚአብሔር ተወልደሃል? አዎ። እንዴ ከእግዚአብሔር ተወልደሃል? አዎ። እውነትን ነው? በትክክል ኤርሚያስ። እኔ አይመስለኝም። አይ ችግር የለውም። ቻሌንጅ እያረከኝ ነው፣ ይገባኛል። ግን ልክ እንዳልኩ አሁን በአእምሮዬ ላይ ሲሪየስ ከእግዚአብሔር ተወልደሃል? አዎ ተወልጃለሁ። እንዴት ሆነ ተወለድክ? በማመኔ። ማንም በማመንህ? በስሙ በጌታችን በኢየሱስ ክርስቶስ በማመኔ። እሱም በማመንህና ምን በማለትህ? በመመስከር። አሁን ባነበብከው ክፍል ላይ ቁጥር 11 ላይ ምን ይላል? አሁን ካነበብኩት አንጻር አሁን ባነበብከው ክፍል ላይ ኦኬ በማመኔ ብለሃል። ጥሩ። አሁን ባነበብከው ክፍል ቁጥር 11 ላይ ምን ይላል? ቁጥር 11 ላይ እንደገና እርሱ ወደ ሆነው መጣ፣ የገዛ ወገኑ ምን አላሉትም? የሆኑ ዘንድ ስልጣን ነው። የገዛ ወገኑ ምን አላሉትም? ቁጥር 11 ላይ ቁጥር 11 አንብበው ብሬ ደግመህ። ኦኬ የእርሱ ወደ ሆነው መጣ፣ የገዛ ወገኖቹም አልተቀበሉትም። እሺ ያው እንግዲህ እንደሚገባኝ ይሄ
እስራኤሎች እንዳልተቀበሉት እንደሆነ ነው የሚገባኝ። ምክንያቱም ተሰናከሉ። ለተቀበሉት ሁሉ ግን በስሙ ለሚያምኑት እንደኛ አሕዛብ ለሆኑት ማለት ነው ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። እሺ አንተ እግዚአብሔር ልጅ ሆንክ አሁን ምን ስለሆንኩ ነው ያልከው? ቅድም በስሙ ስላመንኩ አልከኝ አይደል? በስሙ ስላመንኩኝ። ሌላስ ምን ስላልከው ነው? በስሙ ከማመን በፊት ምን አልከው? ሌላ ምን አልኩኝ? መሰከርኩኝ። በስሙ ማመንና መመስከር ነው። በስሙ ለማመን በመጀመሪያ እዛ ጋር ምንድን ብሎ የሚለው ለተቀበሉት ሁሉ ስልጣንን ሰጣቸው። ጌታን ተቀበልሃል? አልተቀበልክም? ተቀብያለሁ። ጌታን ተቀበለ፣ በስሙ አመንክ አይደል? በስሙ ስታምን ዳግም ተወለድክ? አልተወለድክም? ተወልጃለሁ። በውሃ ነው እዚህ ጋር የተወለድከው? የለም እዚህ ጋር ውሃ የሚል። ስለዚህ አሁን አንተ እግዚአብሔር ልጅ ነህ፣ ተወልደሃል ማለት ነው። አዎ። እነሱም በስጋና በደም በስጋ ሳይሆን ከእግዚአብሔር ተወለዱ እንጂ ከስጋና ከደም አይደለም ይላል አይደል? ሰው ከእግዚአብሔር የሚወለደው በእምነት ነው፣ በእምነት አይደለም? በእምነት ነው። ኦኬ። ስለዚህ ተወልደሃል ማለት ነው። ትክክል። የእግዚአብሔር ልጅ ነህ ማለት ነው። አንደኛ ዮሐንስ መልእክት መጽሐፍ ምዕራፍ 5 ቁጥር 1 አውጣው። ቴንክ ዩ ወልካም ሰር። አንደኛ ዮሐንስ 5:1 ኤርሚያስ በአደባባይ ተፋጥጠኛል አይደለ? በቃ በግል ጥሩ ነው። እያፋጠ ወንድሜ ጥሩ ነው። አየህ ነገ መጥቶ ማንም ልጠይቅ ብሎ ቢል ዳራ ያስተለዋለህ ማለት ነው። ይህንን አሁን የምሰጥህን ነገር ይዘህ በዚህ ላይ ባለ እምነት ከሆነ እምነት ያለው በቃ በእግዚአብሔር ልጅ ላይ ባለህ እምነት አንተ ዳግም የተወለድክ የእግዚአብሔር ልጅ ነህ ማለት ነው። ካልሆነም ደግሞ ዳግም ጌታን መቀበል ካለብህ ጌታ እንደተቀበለ ሙሉ ጭምር ማለት። እሺ አንደኛ ዮሐንስ መልእክት መጽሐፍ ምዕራፍ 5 ቁጥር 1 ምን ይላል? ኦኬ አንድ ጊዜ ስጠኝ። አንደኛ ዮሐንስ ወደፊት ነው የምትሄደው። ኦኬ 256 ለራእይ ጎረቤት ነው አይደለ? ከራእይ በፊት ያለው ነው ወይስ? አንደኛ ዮሐንስ መልእክት ወደ ራእይ ይቀርባል። በተለይ ለያዕቆብ መልእክት ይቀርባል። ማነው ለጴጥሮስ ለያዕቆብ መልእክት ይቀርባል። ገጹን እንገር መጽሐፍ ቅዱስ ገጹን እንገር 215 ላይ ገጹ 215 ገጹ 215 ኦኬ። ያን በጣም ይረዳኝ ነበረ። ኦኬ አንደኛ ምዕራፍ አንደኛ ዮሐንስ 5 ምዕራፍ 5 ቁጥር 1 ቁጥር 1 እሺ። ክርስቶስ ነው ተብሎ በኢየሱስ የሚያምን ሁሉ ነው አይልም። ደግመህ ተብሎ አይልም። እንዳዘል ፊደል ለወደፊትም እንዳዘል አንተ ብቻ ሳይሆን ለሌሎችም ለእኔም ጭምር በደንብ አንብባት። ፊደል ከገደፍክ በጣም አደገኛ ነው። እሺ ምዕራፍ 5 አንደኛ ዮሐንስ ምዕራፍ 5 ቁጥር 1 ትክክል አግኝተዋል፣ ግን በደንብ አንብበው ነው ያልኩህ። እሺ ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልደዋል፣ ወላጁንም የሚወድ ሁሉ ወይት ከእግዚአብሔር የሚወለደው ምን አይነት ሰው ነው ይላል? ክርስቶስ ነው ብሎ በኢየሱስ የሚያምን። አንተ ክርስቶስ ነው ብለህ በኢየሱስ አምነሃል አይደል? ያው ትክክል። ስላመንክ ተወልደሃል? አዎ ተወልጃለሁ። በቃ ታንክ ዩ ሰር። በቃ ሌላው ይሄ ከውሃ ተወልጃለሁ ብሎ የሚለውን የውሃ ትውልድ ተወው። የውሃ ትውልድ ይባላል። ሰው ከእግዚአብሔር የሚወለደው ክርስቶስ ነው ብሎ በኢየሱስ ሲያምን ነው። መልእክቱንም የጻፈው ወንጌሉንም የጻፈው ዮሐንስ ነው። የነገሩን ነገር ግልጽ ነው። ኦኬ እነ ቅዱስ ጴጥሮስ ራሱ ሲነግሩን ከማይጠፋው ዘር እንደተወለድን ነው የሚነግሩን ማለት ነውና፣ ስለዚህ ሰይጣን የሚሆን ሰው ቢጠይቅህ አንተ የእግዚአብሔር ልጅ ነህ በክርስቶስ ኢየሱስ በማመን አሁን የውሃ ጥምቀት ገና አልተጠመቅም። መጠመቅ አለብህ። በቸርች እየተማርክበት ያለ ቸርች መጠመቅ አለብህ። በውስጥ ማወራሃለሁ። ጥምቀትን ስርዓት እንዳታቃልል። ኦኬ ጌታ ያዘዘው ስርዓት ነው። መጠመቅ አለብህ። እኔም የተጠመቅኩ ሰው ነኝ። ብዙ ሰውም አጥምቅ ያለው በጌታም ከሆንኩ በኋላ ማለት ነው። ስለዚህ የውሃ ጥምቀትን ተጠመቅ።
ግን የተወለድከው ጌታን ክርስቶስ ኢየሱስን አምነህ ስትቀበለው ነው። ታንኪዩ እግዚአብሔር ይመስገን። ሰይጣንም ቢጠይቅህ ሰውም ቢጠይቅህ ይሄንን ተናገር። ምናልባት ሰይጣን ፊት ለፊት መጥቶ እንደኔ መነጽር ምናምን ነገር አድርጎ ላይጠይቅህ ይችላል። ድምፅ ልሰማ ትችላለህ። አንተ እኮ የእግዚአብሔር ልጅ አይደለህም ብሎ የሚል ማለት ነው። ማንም የሚያወራህ የለም፣ ግን ልሰማ ትችላለህ። እና ዝም ብለህ እኮ ነው የእግዚአብሔር ልጅ ነኝ እያልክ ዝም ብለህ እንደ ፌንጣ ዛና ዛ የምትዘለው ብሎ የሚል ብቻ የሆነ አንተን ዲስኬሬጅ እያደረገ አንዳንዴ ድምፁን ከውስጥህ ልሰማው ትችላለህ። እና በዛ ሰዓት ላይ አይ ያን የጠቀስኩልህን ጥቅስ በዮሐንስ ወንጌል መጽሐፍ ምዕራፍ 1 ቁጥር 11 እና 12 ላይ ጌታ የእግዚአብሔር ልጅ በመቀበሌ በስሙ በማመኔ ከእግዚአብሔር ዳግም ተወልጃለሁ የእግዚአብሔር ልጅ ነኝ ብለህ ቅዱስ ቃሉን መሰረት አድርገህ በዚህ በአንደኛ ጢሞቴዎስ በአንደኛ ዮሐንስ መልእክት መጽሐፍ ምዕራፍ 5 ላይ በጠቀስኩልን መሰረት ወይ ደግሞ ቤተክርስቲያን አሁን እዛ እያስተማረች ስላለ መሰረታዊ ክርስትና ትምህርት በዛ ቃል መሰረት የምትማርበት የደህንነት ትምህርት ውስጥ እነዚህና እነዚህ የመሳሰሉ ትምህርቶች አሉ እና እነሱን በዛ ስትማር የተማርከውን የእግዚአብሔርን ቃል አሰላስለህ ያነበብከውን ያስተማሩህን ጥቅሱን ይዘህ አሰላስለህ ሰይጣን የሚሆን ሰው ለሚጠይቅህ መልስ ለመስጠት የተዘጋጀ ነው ማለት ነው። እና ተባረክ። በውስጥ ግን ልታገኘን ትችላለህ። እሺ አመሰግናለሁ። በተጨማሪ ለደህንነት ትምህርት አሁን ኦንላይን ላይ ካለ ሪሶርስ ነው የምጠቀመው። ከማን እነማን ናቸው የሚያስተምሩት? ማን የሚባል ነው? ወንድም መርከቡ አየለ የሚባል አስተማሪ ነው የሚያስተምረው። 16 ክፍሎች ያሉት የእሱን ትምህርት እየተከታተልኩኝ ነው። ቤተክርስቲያን እየተማርክ ነው አይደለ? አሜሪካን አይደለ ያለው? አሁን እንትኔን ባልናገር ደስ ይለኝ ነበር። ኦኬ ያ ትክክል ስለነገርኩ ከዚህ በፊት ታውቃለህ። ችግር የለውም። ኦኬ እሺ እና አውቄዋለሁ። እሺ ችግር የለም። ሀገሩን አውቄዋለሁ። ስልክህን አየሁትኝ አውቄዋለሁ። እሺ አሁን ባለበት እየተማርክ አይደል? ቤተክርስቲያን ባለሁበት ቤተክርስቲያን የለም፣ እንደዛ አይነት ነገር የላቸውም። ግን ባለሁበት ከተማ አያስተምሩም። ቱ ቢ ኦነስት አልጠየኳቸውም የሚያስተምሩት ብዬ ለመጠቀም ፕሮግራም ይዤ ነበረ። ለምሳሌ ሜይ 3 ልጠመቅ ነበረ። ቅድም ምን አልከኝ? እየተማርኩ ነው ብለህ አልከኝ። ኦኬ የውሃ ጥምቀት ሁሉ ልጠመቅ ነው ብለህ አልከኝ። አሁን የማለት ምን ብለኸኛል ማለት ነው? ዋሽተኛል ማለት ነው አይደለም? ኦኬ ላስረዳ እንግዲህ እንደገና እስኬጁል ይዤ ነበረ። በሜይ 3 ጥምቀት አላቸው። ቆጥሎም ደግሞ የሆነ ጊዜ ጥምቀት ይኖራቸዋል በየምናምን ጊዜ። በቃ እኔን አውራኝ፣ በውስጥ እኔን አውራኝ። በቃ እዚህ ማውራት የግድ አይጠበቅብህም። እዚህም አልጠይቀህም። ክሊር ማድረግ እፈልጋለሁ ይሄንን እንደዋሸው ለማንም ክሊር ማድረግ አይጠበቅብህም። ለእኔም እንኳን ክሊር ማድረግ አይጠበቅብህም። ግን እንደረዳህ ካስፈለገ ማለት ማግዝ ነገር ካለ በእውቀት ማለት ነው በውስጥ መስመር ዋትሳፕ ቁጥሬ ስላለህ ደውልልኝና የግድ እዚህ መናገር አይጠበቅብህም። ኦኬ ጥሩ። ግን ተጨማሪ ሪሶርስ አሁን ከመርከቡ አየለ እንደምማረው በአንተ በኩልም ደግሞ ኦንላይን ላይክ ሊንክ ካለ ከፍቼ የማነበው ነገር ካለ ብትልክልኝም ደስ ይለኛል። ሁለተኛ እንትን ይሆነኛል ማለት ነው። ያሰብኩት ምንድነው እንደዛ አይደለም ማለት አለብህ። አሁን መርከቡ አየለ አይ ቲንክ ከዚህ በፊት በሆኑ ወንድሞችና እህቶች በኩል ታዋቂዋለሁ። እያስተማረ ከሆነ በእውነተኛ ትምህርት ነው ብዬ አስባለሁ። እዛ የተሰበሰቡ ሰዎች እኔ ያላውቀውም የሚያስተዋውቁኝ ሰዎች እውነተኛ አገልጋይ ነው ብለው ስላሉኝ ማለት ነው። እሱ እያስተማረ ከሆነ ሌላ ነገር አትቀላቀል። በቃ እሱ ጋር መማር ያለብህ ያንን ነው። በቃ እያስኩ ያለሁት እንደገና ግማሽ ላይ ሄጃለሁ። ኦልሞስት ግማሽ ላይ ደርሻለሁ። ኦንላይን ለምሳሌ ስለምን አስተማረ እሱ? ጸሎት ምንድነው? ለምሳሌ ምዕራፍ 1 ብዙ ጠቃሚ ነገሮች አሉ። ማላቃቸውን ነገሮች ብዙ ጠቃሚ ነገሮችን ተምሬያለሁ። ነው እንደዛ አይደለም። መሰረታዊ ክርስትና ትምህርት ውስጥ ጸሎት ምንድነው ብሎ በሚል አይደለም የሚጀምረው። በቃ በውስጥ አውራኝ ብሬ። አረ ችግር የለውም፣ ምንም ችግር የለውም። እንደ ልጅም ብጠይቀኝ በውስጥ አውራኝ። መሰረታዊ ክርስትና ትምህርት ጸሎት ምንድነው ብሎ ከሚለው አይደለም የሚጀምረው።
በውስጥ አውራኝ። ካልሆነ እኔ አገልጋይ ያገናኝሃለሁ። ያለህበት ስቴት ቸርች ከሌለና የሚረዳ ሰው ከሌለ የደህንነት ትምህርትን የሚያስተምሩ ሰዎች አገናኛለሁ እና ደውልልኝ ማለት ነው። እሺ ያ ቴንክ ዩ ብሬ ይወልከም ሰር ያ ተባረክ። አሜን አሜን። እሺ ኦኬ ኦኬ መኮንን ሰላም ላንተ ይሁን። አዎ ሶሲ ልክ ነው። እኔ በጣም ብዙ ጊዜ ሰዎችን የምመክረው ወንድሞች እናቶች በቤተ ክርስቲያን ተያዙ ማለት ባላችሁበት አገር ቤተክርስቲያን ካለ አጥቢያ ቤተክርስቲያን ካለ በአጥቢያ ቤተክርስቲያን ተይዛችሁ ብትማሩ በጣም ወሳኝ ነው። በጣም አንዳንድ ሰው ዛሬ መኪና እያለው በቤቱ ነርቶ መሄድ እየቻለ በሳምንት አንድ ቀን እንኳን ከሳምንት አንድ ቀን ውስጥ ለ2 እና ለ3 ሰዓት እንኳን ቸርች ሄዶ ላለመማር ምክንያት ይደረድራል እና ከቸርች ይርቃል ማለት ነው። ቸርች ሂዱና በቸርች በኩል ቁጭ ብላችሁ ማስታወሻ ደብተራችሁና ስክሪፕቷችሁ መጽሐፍ ቅዱሳችሁን ይዛችሁ ሄዳችሁ ተማሩ፣ ጠይቁ። የግድ ደግሞ ቸርች ደግሞ መሄድ የማትችሉ ከስራ የተነሳ ማለት ነው ከስራ ቢዝነስ የተነሳ ቸርች መሄድ የማትችሉ ሰዎች በኦንላይን ላይ የሚሰጥ ከእውነተኛ አገልጋዮች ነው ያልኩት። በኦንላይን ላይ የሚሰጥ ትምህርት አለ፣ ግን ከእውነተኛ አገልጋዮች በእውነተኛ አገልጋዮች ማለት በእውነተኛ ቤተክርስቲያን ውስጥ ያሉ ሰዎች የሚያስተምሩበት ተማሩ። ለምሳሌ አሁን እኔ በጣም የምጠቁማችሁ በዚህ አቅጣጫ ወንድሜ ፓስተር ታሪኩ እሸቱ ያስተምራል፣ መሰረታዊ ክርስትና ትምህርት ማለት ነው። ኦኬ አንድ ሁለተኛ ወንድሜ ዳንኤል ይልማ ያስተምራል፣ ብሩኬ ያስተምራል። እነኚህ ወንድሞች ጋር ሄዳችሁ ብትማሩ ትጠቀማላችሁ እንጂ አትጎዱም፣ ታተርፋላችሁ እንጂ አትከስሩ። እና እንደዚህና እንደዚህ የመሳሰሉ የእውነተኛ ትምህርትን የሚያስተምሩ ሌሎችም ሰዎች ይኖራሉ። እኔ ግን የማውቃቸው ነው የምነግራችሁ። እነዚህ ብቻ ናቸው እያልኩ አይደለም። አንዳንዶቹም ደግሞ ያልሆነ ነገር እንዳይጭኑባችሁ በስም ክርስቲያን በስም ፕሮቴስታንት ነኝ ብሎ በሚል ወስደው ነገረ ክርስቶስን እንዳያዛቡባችሁ። ለምሳሌ በመሰረታዊ ክርስትና ትምህርት ውስጥ አስተምሮተ ስላሴ ትምህርተ እግዚአብሔር ማለት ነው ወይ ደግሞ ነገረ ክርስቶስ ይነሳል። ስለዚህ በሚነሳ ሰዓት ላይ እኔ ኢየሱስ ክርስቶስ ከቅድስት ድንግል ማርያም ሲወለድ በስጋና በደም ተካፍሎ እንደተወለደ አላምንም ብሎ የሚል አስተማሪ እጅ ላይ ብትወድቅ የስተት ትምህርት ነው የሚያስተምረህ ማለት ነው። እኛ እንደዚህ አይነቱን አስተማሪ አንቀበልም። ክርስቶስ ኢየሱስ ከቅድስት ድንግል ማርያም ሲወለድ በስጋና በደም ልደት ተካፍሎ ተወልዷል። ኦኬ። ስለዚህ መካከላችን ሆነው እንግዳ ትምህርት ባዕድ ትምህርት የሚያስተምሩ አሉ። ለምሳሌ አሁን እዚህ ውስጥ ያላችሁ ሰዎች እስቲ ሳትፈሩ ኢየሱስ ከማርያም ሲወለድ ምንም የዘር ንክኪ የለውም ብላችሁ የምትሉ ሰዎች እስቲ 77 ቁጥር ጻፉልኝ። የዘር ንክኪ አላደረገ ምንም ነገር የዘር ንክኪ የለውም ብላችሁ የምትሉ የወንጌል አማኞች የሆናችሁ 77 ቁጥር ጻፉልኝ እስቲ ኮሜንት ላይ እጠብቃለሁ። ምንም አይነት የዘር ንክኪ የለውም ጌታዬ ከእሷ ጋር ምንም አልተነካካም ብሎ የሚል ማለት ነው። እሺ ጆናታን አሁን 7 ቁጥር ጻፈ። እሺ ጆናታን ና እስኪ ጆናታን ና ኢንቫይት አድርጌያለሁ። እሺ ሌላ ሳለ ኢንቫይት አድርጌያለሁ። ጆናታን መልስና ናግባ። እሺ ሊሊ እሺ ሊያ ነው የወንድ ዘር የለውም ብላለች ሊያ። የወንድ ዘር የለውም ማለት ከወንዶች የሚወጣው የዘር ፈሳሽ ስፐርም ማለትሽ ነው።
ወይስ ሰዋዊ ባህሪ የለውም ነው? ጻፋችሁ ልኬላችሁ ነበር። ለምን አልገባችሁም? የወንጌል አማኞች ከሆናችሁ አትፍሩ፣ ኑ ግቡ። ጆናታን ለምን አልገባህም? አንድ ስቶሱ ነው የጻፈው፣ ሌላው አልጻፈም። እሺ ሊሊ እንዴት ነሽ? ሊሊ ቤት ኤርሚ ሰላም፣ እግዚአብሔር ይመስገን አለሁ። ከየት ቤተ እምነት ነው? እኔ ጴንጤ ነኝ፣ ግን የወንድ ዘር ማለት ፍጹም ሰው ፍጹም አምላክ ነው ለማለት ፈልጌ። የወንድ ዘር የለበትም። የወንድ ዘር ብለሽ ስትይ ቅድም ያልኩሽ ሰምተሽኛል። በተገለጠ አማርኛ ነው የማወራው። የወንድ ዘር የለበትም ስትይ የወንድ የዘር ፈሳሽ ወይ ስፐርም የለበትም ነው አይደል? ከወንድ አንተ አልጸነሰችውም ነው። ልክ ነው፣ እሱ የለበትም። ልክ ነሽ እንጂ ግን የዳዊት ልጅ ነው፣ የአብርሃም ዘር ነው አይደል? በማርያም በኩል ተባረክ ጌታችን። ለማንኛውም እድሜ እወድሃለሁ በጣም። እሺ እውነቱ ይሄ ነው። ጸጋ ይብዛልሽ። ይሄ ነው እንግዲህ። የት ቤተክርስቲያን ነው ጌታ የተቀበልሽው? መሰረታዊ ክርስትና ትምህርት የተማርሽው? እኔ የምታወራውን ቸርቹን ላውቀዋለሁ፣ አሴምብል ኦፍ ጋድ እናውቀዋለሁ። ግን የተጠመኩት 5 ኪሎ አቶ ጎሳዬ ጋር ፓስተር ጎሳዬ ጋር ነው። ህብረት አምባ። ተባረክ ጌታችን። ጸጋ ይብዛልሽ። ለማንኛውም ኑርልን። እሺ የኔ ጌታ አንቺም እንደዚህ ተባረክ። እሺ ጆናታን በደንብ ሳላደምጥ ነው ጥያቄውን በደንብ ሳላደምጥ ነው ይቅርታ ኤርሚ ብለዋል። ችግር የለውም ተባረኩ። አንዳንድ ነገሮችን ፍርጥ አድርጌ እውነቱን የምነግራችሁ መጥራት ስላለበት ማለት ነው። እሺ ኢየሱስ የወንድ ዘር የለበትም ማለት ምን ማለት ነው? መብራራት አለበት። የወንድ ዘር የለበትም ብሎ የሚለውን ቃል ከተጠቀማችሁ ቅድስት ድንግል ማርያም አስገድዶ ከሚደፍር ወንድ ወይንም ደግሞ ከዮሴፍ ከጮኛዋ ተኝታ በአንድ ሴትና በአንድ ወንድ መካከል የሚደረግ የሩካቤ ስጋ ግንኙነት አድርገው ከወንድየው የሚፈሰው ዘር ወደ እሷ ሄዶ በእንደሱ አይነት አልተጸነሰም ነው ተብሎ መብራራት አለበት። አንዳንዱ የሰው ዘር የለበትም ይላል። ኖ የሰው ዘር የለበትምና የወንድ ዘር ፈሳሽ የለበትም፣ ሁለቱ አይገናኝም። የሰው ዘር የለበትም ማለት ሰው አይደለም እያላችሁ ነው ማለት ነው። እንደዛ ከሆነ ደግሞ መጽሐፍ ቅዱሱ ሙሉ በሙሉ ሪጀክት እያደረጋችሁ ነው። ግን ቀደም ወንድማችን አልተረዳሁም ነው ብሎ ያለው ኢየሱስ የማርያም ልጅ መሆኑን መጽሐፍ ቅዱስ አስረግጦ ይነግረናል። ልጇም የተባለው በመንፈስ ቅዱስ ግብር በመንፈስ ቅዱስ ስራ ማለት ነው። ከወንድ ሳይሆን ከመንፈስ ቅዱስ ጸንሳ ተገኝታለች። ስለዚህ ኢየሱስ የማርያም ልጇ ነው ብሎ መጽሐፍ ቅዱስ ይነግረናል። ልጇ ሲሆን ጄኒውን እውነትም ልጇ ስለሆነ ነው። ኦኬ። ስለዚህ በስጋና በደም ተካፍሎ ተወልደዋል ጌታ ኢየሱስ። እንዲህ አይነትን ትምህርት የማያምኑ ሰዎች አሉ። ኢየሱስ በስጋና በደም ልደት ተካፍሎ እንደተወለደ እኔ አላምንም፣ ምንም የሰው ዘር የለበትም እና ከማርያም ጋር ምንም የሚያነካካው ነገር የለም፣ እንደ ከረጢት መጥቶ ዝም ብሎ እንደዚህ ውስጧ ተቀምጦ ከዛ ዝም ብሎ ሳይነካካ ነው የወጣው ብሎ የሚል እንዴት አይነት ወንድሞች እናቶቼ፣ እንዴት አይነት አጋንንታዊ ትምህርት የተሞሉ አንዳንድ ክርስቲያኖች ወገኖች አይቻሉ። አንዳንዶቹም በእውቀት ተስተካክለው ተመልሰዋል፣ አንዳንዶቹም ተጣማው ቀርተዋል። ስለዚህ መሰረታዊ ክርስትና ትምህርትን ሲያስተምሯችሁ ነገረ ክርስቶስ በደንብ ተብራርቶ መነገር አለበት ማለት ነው። በተለይ ጌታ ሰው የሆነበት ሚስጥር ታላቅ ስለሆነ እዛ ጋር አዛብተው ከነገሯችሁ ብዙ ነገር የሚበለሻሽባችሁ ለማለት ነው። ኦኬ ቴንክ ዩ። የምጠይቁት ጥያቄ ከሌለ እኔ በዚሁ ላበቃ ነው።
አዎ አሉ። ጉድ ሞርኒንግ ተደብቀው እንጂ በጣም ብዙ አሉ። ፌስቡክ ላይ የመጣው ጊዜ ዛሬ 11 ዓመት በዚህ ጉዳይ ነበር ስናወራ የነበረው። ከአውሮፓ፣ ከአሜሪካ፣ ከካናዳ፣ ከአውስትራሊያ ከተለያየ ቦታ ላይ አንተ ሰውዬ ስርዓት አይኖርህም እንዴ? እኛን መተህ ትናንትና መተህ ከዛ ልታስተምረን አንተ ደብተራ ሁሉ ያሉኛሉ። እህት አለም ኢየሱስ ከማርያም እንደተወለደ የማያምን ጴንጤ ካለ ካለ እሱ ሰው የሰይጣን መልእክተኛና የሰይጣን አገልጋይ ነው። ቆንጆ አድርጌ ነው የምነግራችሁ በእውነት ኢየሱስ ክርስቶስ ከቅድስት ድንግል ማርያም ሲወለድ በስጋና በደም ልደት ተካፍሎ እንደተወለደ የአብርሃምን ዘር እንደያዘ የዳዊት ልጅ እንደሆነ የማያምን ጴንጤ የተረገመ ጴንጤ ነው። እርጉም ጴንጤ ማለት ነው። ጴንጤ ትለዋለህ፣ ግን እርጉም ነው፣ የተረገመ ማለት ነው። አምላኩን የማያውቅ የአምላኩን ቃል የማያውቅ ቁጭ ብሎ ለማንበብ ጊዜ የሌለው ትዕግስት የሌለው የትኛው ቤተክርስቲያን እንደዚህ አስተማረ ብለን አንዳችሁንም አታመጡ። እኛ የወንጌላውያን አማኞች ነን። አጠቃላይ ፕሮቴስታንቱ አብያተ ክርስቲያናት የሚያስተምሩትን ትምህርት እወክላለሁ እኔ እዚህ የምናገረው። የትኛውም ቤተክርስቲያን እንደዚህ ብሎ ያስተማረ የለም። አሁን ከታችን እንደሚጠጣው ሰካራሙ ሰውዬ ማለት ነው። መጣ ሰካራሙ ብቅ አለልህ እና እንደዚህ ብሎ የሚል ትምህርት እኛ ጋር ኢየሱስ ከቅድስት ድንግል ማርያም አልተወለደም ብሎ የሚል የለም። እነሱ እኮ ነው ያልኩህ፣ ስጋው ከሰማይ መጥቷል ብለው የሚሉት እነዚህ የሰይጣን ማህበርተኞች የሆኑ ሰዎች ናቸው። ስለዚህ ከእንደነኛ አይነት ሰዎች መሰረታዊ ክርስትና ትምህርት አይደለም ቁጭ ብላችሁ አንድ ቀን ልሰሟቸው አይገባም። ጌታችን ኢየሱስ ክርስቶስ ፍጹም አምላክ ነው፣ ፍጹም ሰው ሲሆን ከቅድስት ድንግል ማርያም የማህፀኗ ፍሬ ሆኖ ነው የተጸነሰው። በስጋና በደም ተካፍሎ ነው የተወለደው። ከማርያም ጋራ በስጋ የሚገናኘው ነገር የለም ብለው ያሏችሁ እነሱ እንዳልኳችሁ የሐሰት ትምህርት አስተማሪዎች ናቸው። በስጋና በደም ከማርያም ጋራ ንክኪ አለው ወገኖች። እሺ አለው። ኦኬ ያ አለው። ዝም ብሎ ሃሌሉያ ብሎ ስላለ እንዳታምነው አለው። ኢየሱስ የማርያም ልጇ ነው። የሰይጣን አናቱ የተመታ ይሆን? ኢየሱስ የማርያም ልጇ ነው። ጸንሳ የወለደችው ልጇ ነው። የወንድ ዘር ቅድም እህቴ እንዳለችው ሊያ እንዳለችው የወንድ ዘር ከሌላ ተኝታ ከዮሴፍም ተኝታ እንደዛ ያመጣችው አይደለም እንጂ የማጸኗ ግን ፍሬ ነው። ሰውነትን ከሴቲቱ ገንዘቡ አድርጓል ማለት ነው። ቴንክ ዩ እና ይሄን ነው የምናምነው። ጸጋ ይብዛላችሁ። እንግዲህ እኔም ልለያችሁ እዚህ ላይ ማለት ነው። አንድ 40 ደቂቃ ይቀረኛል። የተወሰነ ቦታ ይሄዳለሁ። ጸጋ ይብዛላችሁ። መጽሐፍ ቅዱስን በቤታችሁ አንብቡ፣ በቤተክርስቲያንም ተማሩ። ኢየሱስ ክርስቶስ ከማርያም ሲወለድ ምንም ስጋና ደም አልተካፈለም ብለው የሚሏችሁ ጴንጤዎች ካሉ ወይ ባለ እውቀት ነው የተናገሩት፣ ወይ ደግሞ የሰይጣን ማህበርተኞች የሆኑ የሰይጣንን ጽዋ የጠጡ ናቸው። ጽዋቸውን ላያቸው ላይ ደፍታችሁ ውጡ። ከዛ ቤተክርስቲያን፣ ከዛ ፓስተር፣ ከዛ ቸርች ማለት ነው። የትኛውም ቤተክርስቲያን ኢየሱስ ከማርያም አልተወለደም፣ ሲወለድም በስጋና በደም ልደት ተካፍሎ አልተወለደም እና ዝም ብሎ እንዲሁ መጥቶ እና ከሰማይ ወርዶ እና ከዛ በማህፀኗ ውስጥ እንደ ከረጢት ተቀምጦባት ብሎ የሚል የጴንጤ ቸርች ካለ የእውነት ነው የምነግራችሁ፣ አንድ ቀን እዛ ቸርች እንዳታዱ። ወደ ሌሎች አብያተ ክርስቲያናት ሄዱ። ኦኬ፣ እውነተኞቹ አብያተ ክርስቲያናት ትልልቆቹ፣ በተለይ የቀደሙት አብያተ ክርስቲያናት እንደነ መካነ ኢየሱስ፣ እንደነ ሙሉ ወንጌል፣ እንደነ ህይወት ብርሃን፣ ገነት ቸርች፣ አማኑኤል ምናምን ነገር የሚባሉ ጉባኤ እግዚአብሔር ዋቴቨር ትልልቆቹ የሚባሉት በሙሉ ኢየሱስ ክርስቶስ ከቅድስት ድንግል ማርያም ሲወለድ በስጋና በደም ልደት ተካፍሎ እንደተወለደ እናምናለን። ሰብከንም ሞግተንም እናሳምናለን። ከዚህ ውጭ የወጣ ትምህርት የሚያስተምር በእነዚያን ስማቸውን በጠራቸውም ባልጠራቸውም አብያተ ክርስቲያናት ውስጥ ተሸንቅረው እዚህ ቲክቶክ ላይ ገስት እንደዚህ ቤት መክፈት ስለቻሉ ቤት ከፍተው ሃሌሉያ ኢየሱስ የማርያም ልጅ አይባልም እና ይገርማችኋል ምናምን ብሎ የሚል ይሄን ሰውዬ እንዳሰሙት ይሄ የተለከፈ የተረገመ ጴንጤ ይባላል። ክርስቶስ በስጋ እንደመጣ የማይታመን መንፈስ ማለት ነው። ታዲያ ኢየሱስ የማርያም ልጅማ የማርያም ልጅ ሆኖ በስጋ ካልተወለደ የዳዊት ልጅ አይደለም ማለት ነው።
የዳዊት ልጅነትን እኮ ያገኘው በማርያም በኩል ስለተወለደ ነው። የአብርሃም ልጅ የተባለ የዘር ሐረጉን ልጥቀስልህ ብሎ ማቴዎስ የሚነግርህ ክርስቶሎጂ ላይ በጣም ብዙዎች ጋር ችግር አለ። እኛ መካከልም ያሉ አንዳንድ እሺ በእውቀት ስለሚስተካከሉ እንራራላቸው፣ ካልሆነ ግን የትውልድ አረሞች ማለት ነው። ስንት ዓመት ቸርች ተቀምጦ ኧረ በፍጹም ኢየሱስ እኔ የማውቀው ምንም የሰው ስጋ የለውም ይላል። በጣም ብዙ ነው ግልጽ የሚሆንላችሁ እህቶች ወንድሞች። እሺ ኢየሱስማ እንደ የሰው ልጅ እኮ ብሎ ራሱን እኮ ጠርቷል። የዳዊት ልጅ ነው። ኦኬ ኢየሱስ የያዘው ስጋና እኔ ያዝኩት ስጋ ከኃጢአት በስተቀር አንድ ነው። የእሱ ኃጢአት የለበትም፣ የኔ ግን ኃጢአት ተፈጥሯዊ ማንነት አለበት ማለት ነው። ይህን ስጋ ነው እኮ የያዘው ወንድሜ። የሰውን ተፈጥሯዊ ባህሪ ወንድሞቹን ሊመስል በነገር ሁሉ ወንድሞቹን ሊመስል ተገባው ይላል። ከምን በቀር? ከኃጢአት በስተቀር። ሌላ ስጋ ነው ይዞ የመጣው ከሰማይ የሚለዋሉ እነዚህ ሰባሌሳውያን ይባላሉ። ዝንብ በልቶ መጽሐፍ የጻፉ የቄስ ተክለ ማርያም ገዛኸኝ ልጆች ማለት ነው። ዝንቧ መገለጥ ናት። 4 ዝንቦች ቅርጥፍ አድርጎ ከበላ በኋላ የኢየሱስ ስጋ ቱታ ነው ከሰማይ ነው ይዞት የመጣው ብሎ ያለ ሰውዬ ማለት ነው። እንደዛ አይደለም። እሺ የዳዊት ልጅ ነው ኢየሱስ። የዳዊት ዘር ነው። ዘር ነው ማለት ቅድም እህቴ ያለችው የዘር ፈሳሽ ነው አይደለም። የዳዊት ዘር ነው ማለት የዳዊት ልጅ ነው፣ የወገቡ ፍሬ ነው። ለዚህ ነው ጌታ ኢየሱስ ራሱ እንኳን በራዕይ መጽሐፍ ምዕራፍ 22 ቁጥር 16 ላይ ይቅርታ እኔ ዳዊት ስርና ዘር ነኝ የማበራም የንጋት ኮከብ ነኝ ብሏል ባለቤቱ። እኔ ዳዊት ምንድነኝ አለ? ስርና ዘር ነኝ ይላል። ኢየሱስ የዳዊት ስርና ዘር አይደለም ብሎ የሚል እንዱ ዝም ብሎ በዋል ፈሰስ ሲዋደ ጴንጤ ካገኛችሁት ያን ሰው ሰላም እንኳን አትበሉት በዮሐንስ መልእክት መሰረት። ምክንያቱም ኢየሱስ በስጋ እንደመጣ አያምንም ማለት ነው። በስጋ እንደመጣ የማያምን መንፈስ ደግሞ ከማን አይደለም? ከእግዚአብሔር አይደለም። ከእግዚአብሔር ካይደለ ከየት ነው ማለት ነው? የሰይጣን ማህበርተኛ ነው ማለት ነው። ሃሌሉያ እያለ ግን እንዱ ዝም ብሎ የጆሮ ታምቡራችን እስኪቀደድ ድረስ የሚጮህ ኢየሱስ ግን ማን ነው ተብሎ ሲጠየቅ የተንሸዋረረ መረዳት እንኳን ብለህ የምትለው አይደለም። በጣም የካደ ክደትን ትምህርት የሚያስተምሩ አሉ። ብቻ ራሳችሁን ጠብቁ። መሰረታዊ ክርስትና ትምህርት የሚያስተምሯችሁን ሰዎች እኔ ለዚህ ነው ከግለሰብ ይልቅ በቤተክርስቲያን ውስጥ ብትማሩ በጣም እጅግ ጤናማነቱ በጣም የተረጋገጠ ይሆናል ብዬ ነው የምለው። ካልሆነ ደግሞ በቸርች በግለሰብ ደረጃ እንማር ብላችሁ ካላችሁ እኔ ጋር መታችሁ ከጠየቃችሁኝ እዚህ ቲክታክ ላይ የሚያስተምሩ የወንጌላውያን አማኞች ከሁሉም ተማሩ ብዬ አልልህም። እኔ እዚህ ቲክታክ ላይ የመጡትን ጴንጤዎችን ሁሉ እኔ በሙሉ አላምናቸውም። መብቴ ነው። አንተ እኔን ላታምን ትችላለህ፣ መብትህ ነው። አላምንህም። ከመካነ ኢየሱስ ነኝ ብሎ ያለ ስንት እንክርዳድ አለ። ከቃለ ሕይወት ነኝ ብሎ የሚል ስንት እንክርዳድ አለ። ከመሰረ ክርስቶስ ነኝ ብሎ የሚል ስንት እንክርዳድ አለ። አላያቸዋቸውም? እየገቡ ከመሰረ ክርስቶስ ነኝ ይልሃል። ኢየሱስ በምድር በተመላለሰበት ዘመን በአምላክነቱ አይደለም የተመላለሰው በሰውነቱ ነው ይልሃል። ከየት ተማርከው? መሰረ ክርስቶስ እንደዚህ አስተምራለች? አላስተማረችኝም ይላል። ከየት ተማርከው ብዬ ስለው እኔ ዝም ብዬ ቁጭ ብዬ ሳስበው ስማረው እያለ ማለት ነው። ስለዚህ በመካነ ኢየሱስ በመሰረ ክርስቶስ ስም የአባቴ ልጅ ብዬ አልንጠለጠልብህም እልሃለሁ ላይ ሁዝ ጂሰስ ብዬ ጠይቃለሁ። ሁዝ ጂሰስ እንዴት ትለዋለህ አንተ? ማን ነው? ዘሰን ኦፍ ጋድ ብለህ ካልከ ዘሰን ኦፍ ዴቪድስ አይደለም ወይ? የዳዊት ልጅስ አይደለም ወይ? ዘሰን ኦፍ ጋድ ብቻ ኢየሱስ ማን ነው ብለህ የእግዚአብሔር ልጅ ነው ብቻ የሚል ትክክል አይደለም የተናገረው። ኢየሱስ ማን ነው ብለህ ሲሉ የእግዚአብሔርም ልጅ ነው የዳዊትም ልጅ ነው። ሙሉ መልስ ይሄ ነው። የዳዊት ልጅነቱ በሰውነቱ፣ የእግዚአብሔር ልጅነቱ በመለኮቱ። ቴንክ ዩ። ኤርሚስ አትጸልይልን እንዳትወጣ እባክህ። ለእኛም ጸልይልን። እሺ ወንድምነት። እሺ እና ይሄን ነገር ታሳቢ አድርጉ። እንዳትሰሙ፣ ማንንም እንዳትሰሙ።
በዚህ ጉዳይ ላይ ሰው አንድ ከሳተ መመለሻ የለውም ብዬ ባለውም አንዳንዶቹ በቀና ልብ ሲመለሱ አይተናል። አንዳንዶቹ ደግሞ ጭልጥ ብለው ነው ጠፍተው የቀሩት እና ትምህርት የሚያስተምሯችሁ ሰዎች እነማን እንደሆኑ ማወቅ ከእናንተ በላይ መንፈሳዊ ነገርን የተረዱ ሰዎችን ደውሎ መጠየቅ። ይህ ሰው መንፈሳዊ ትምህርት እያስተማረኝ ነው፣ ግን ራሱ መጀመሪያ ትምህርቱን ከመጀመራችሁ በፊት የሰውየውን ማንነት፣ መንፈሳዊ ሕይወቱን፣ እድገቱ እሱን ማወቅ አለባችሁ ለማለት ወዳለው። ተባረኩ። ጌታ ኢየሱስ ፍጹም አምላክ ነው፣ ደግሞም ፍጹም ሰውም ነው። አምላክም ሰውም ነው ማለት ነው። ሰውነቱን ከድንግሊቱ ከዳዊት ልጅ ከአብርሃም ዘር ተካፍሏል። በመለኮቱ ደግሞ የአብ ልጅ ነው ማለት ነው። እና ጌታ እናመሰግናለን። አጭር ጸሎት ጸልየን እንጨርስ። እናመሰግናለን የተወደድክ ቅዱስ አባት እግዚአብሔር፣ በልጅ በጌታ በኢየሱስ ክርስቶስ ሕይወትና ለመጥፋትን ወደ ብርሃን የገለጥክ፣ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷል ተብሎ እንደተጻፈ በዓለም ያለን የወደድከን፣ ከተወደደው ትውልድ መካከል የወደድከን፣ ከተማረው ትውልድ መካከል የማርከን፣ በልጅ በክርስቶስ ኢየሱስ የዘላለምን ሕይወት እንድናገኝ ለሕይወት የሚሆን ንስሐን ሰጥተህን፣ ከድቅድቁ ጨለማ ወደሚደነቅ ብርሃን ጠርተህን፣ በልጅ በክርስቶስ ኢየሱስ በማመን እረፍትን አግኝተን ሰላምን አግኝተን ተዘልለን እንድንኖር የቸርነትና የምሕረትን ብዛት በሕይወታችን ላይ የገለጥክ የአባቶቻችን አምላክ ቅዱስ ገናናው እግዚአብሔር ለዘላለም ስም የተባረከ ይሁን። እናመሰግንሃለን። አፈርነህና ወደ አፈር ትመለሳለህ ከተባለ ትውልድ መካከል በልጅ በኢየሱስ ክርስቶስ በማመናችን የዘላለምን ሕይወት ሰጥተህናል። ይህንን በገንዘብ በእውቀት ነፍሳችንን እንኳን ብንከፍል ልናገኘው የማንችለውን ነገር አድርገህልናል። ክብር ላንተ ይሁን አባዬ፣ ክብር ላንተ ይሁን። ይህንን ሕይወት አጥተው ይህንን ሕይወት እየፈለጉ ሳያገኙ ቀርተው የዘመናቸው ቁጥር ይዟቸው ጌታ ሆይ በሞት ተጠርተው ይሄዱ አሉ። እነሱ ክፎች ስለሆኑ ይህንን ሕይወት ሳያገኙት አልሞቱም። እኛ ደጎች ስለሆንን ይህን ሕይወት አላገኘነውም። ምሕረት ለወደደ ወይ ለሮጣ አይደለም ከሚምር ከእግዚአብሔር ዘንድ ነው ተብሎ በቅዱስ ቃል እንደተጻፈው ምሕረት ስልታረግልን ስለወደድክ ይህንን ሕይወት እንድናውቅ ረድተህናል። አይኖቻችንን ከፍተሃል። ከአብ በቀር ወልድን የሚያውቀው የለም፣ ከወልድም በቀር ወልድ ሊገልጥለት ከሚፈቅድ በቀር አብን የሚያውቀው የለም ተብሎ እንደተጻፈው በቅዱስ ቃልህ ለእኛ ግን በመንፈስ በኩል ገለጥከው። ክብር ላንተ ይሁን፣ ክብር ላንተ ይሁን። እናመሰግንሃለን። ለተገለጠልን ለዚህ ሕይወት የሚመጥን እውነተኛ ሕይወትን ኖረን እግዚአብሔር እውነተኛ አገልግሎትን አገልግለን አንተን በዘመናችን አስከብረን አንተ በእኛ ከብረህ አንተ በእኛ ልቀህ አንተ በእኛ ገነህ እንድትታይ በኢየሱስ ክርስቶስ ስም እንለምንሃለን። ክብር ሁሉ ለገናናው ለስም ይሁን። በእውነተኛ ቃል አሳድገን አንተን በመፍራት በቅድስናና በጽድቅ ሕይወት እንድንኖር አስተምረን። አስተምርሃለሁ፣ በምትሄድበትም መንገድ እመርሃለሁ ተብሎ እንደተጻፈ እግዚአብሔር ሆይ ከአንተ የተማሩ በጽድቅ እየታነጹ ሰላማቸው እየበዛ ከክፋት እየራቁ ይሄዳሉና ከመንፈስ አስተምረን። ክብር ሁሉ ለስም ይሁን። የጌታችን የኢየሱስ ክርስቶስ አምላክና አባት የብርሃናት ሁሉ መገኛ የሆንከው ቅዱስ እግዚአብሔር አብ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። ለሕይወት የሚሆን ንስሐን የሰጠህን የሥላሴ ሦስተኛው አካል የሆንክ እግዚአብሔር መንፈስ ቅዱስ ክብር ለአንተ ይሁን። በአንድነትና በሦስትነት የምትመለክ ከዘላለም የነበርክ አሁንም ያለህ ሁሉንም አሳልፈ ደግሞ ለዘላለም የምትኖረው የአባቶቻችን አምላክ የአብርሃም የይስሐቅ የያዕቆብ አምላክ ቅዱስ ገናናው እግዚአብሔር አብ ወልድ መንፈስ ቅዱስ ክብር ለታላቁ ለገናናው ለስም ይሁን። ክብር ለመንግስት ይሁን። ኃይልና ስልጣን በአንተ እጅ ነው ያለው። ባሪያህ ዳዊት እንዳለ ሁልጊዜ ነፍሴ በአንተ እጅ ውስጥ ነች እንዳለ በምንወጣበት በምንገባበት በምንተኛበት ቦታ ሁሉ ከራሳችን ስተት ከሰይጣን ወጥመድ ከክፉ ሰዎች ምክር ሁሉ አድነን። በነገር ሁሉ ስለረዳህን እየረዳህንም ስላለ መታመኛችን መመኪያችን የዘላለም መጠለያ መኖሪያችን የዘላለም መሰማሪያ የሆንከን ደግሞም የዘላለም እረኛችን የሆንከን አንተ ነህና
በአንተ እጅ ውስጥ ስላለን ምን እንሆን ብለን ነገር አንሰጋም። አሁንም ጌታዊ ልባችን በአንተ እንዲታመን እርዳን፣ በቃልህ እንዲታመን እርዳን። ክብር ሁሉ ለአንተ ይሁን። በኢየሱስ ክርስቶስ ቅዱስ ስም ጸለይን፣ አሜን። ተባረኩ ወገኖቼ፣ ጸጋ ይብዛላችሁ። ለወጣ ስለሆነ እንገናኛለን ጌታ ቢፈቅድና በህይወት ብንኖር። ሰላም ሁኑ።